በቃል አሁን ቦታውን ለመግለጽ ስለከበደ ነው ታውቃለህ። የለም ስለሌለ ነው አይምሮ ውስጥ የጠፋው ኖ ኖ ስለሌለ። ኖ አለ 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 እሺ አንድ አለ። አስታውስ፣ ቴክ ዩር ታይም። አንድ ለምሳሌ እሺ ትንሽ ሞመንት ስተኛ በቃሽ አውጥላለሁ። ቴክ ዩር ታይም፣ ቴክ ዩር ታይም፣ ቴክ ዩር ታይም። በደንብ ጊዜ ውሰድ፣ ግን ለእኛ ብቻ ሳይሆን ለነፍስ መልስላት ይህን ጥያቄ። እሺ ማን ጸልዮ ነው እኛ እየጸለይን ያለ ነው? የትኛው ፍቅር የጸልየው? በየትኛው መጽሐፍ ቅዱሳዊ መሰረት ላይ ነው ጸሎታችን ወደ ማርያም የደረሰው? ይህንን ጥያቄ ለነፍስ መልስላት። ለእኛ እንኳን ዛሬ ባታገኙ ለነፍስ ግን መልስላት። ይህንን መልስ ስታጣ ለወንጌል እውነት ራስን ማሳለፈ ስት ወደ ኢየሱስ ና ብራዘር ወደ ግለሰብ የጸለየ ሰው ላወጣልህ አልችልም፣ ግን የጻድቃን ምልጃ እንደሚሰራ የቅዱሳን ምልጃ እንደሚሰራ ምናለ ማርያም ደግሞ እሱ አሁን ስለ ጸሎት አለ እያወራን ያለ አየህ። የለም የቅዱሳን ምልጃ ይስራል ማለት የቅዱሳን ምልጃ መሰረቱ ምንድን ነው? ወደ ቅዱሳኑ መጸለዩ አይደል? ሌላ መሰረት አለ እኮ ወደ ቅዱሳኑ መጸለዩ። ወደ ቅዱሳን መጸለዩ እሱ መጽሐፍ ቅዱሳዊ ካልሆነ የቅዱሳን ምልጃ መጽሐፍ ቅዱሳዊ አይደለም ማለት ነው። እናንተ የምታደርጉት አለቀ እኮ። መሰረቱን ከጣልከው ጉዳዩ መጽሐፍ ቅዱሳዊ አይደለም ካልከኝ፣ የእግዚአብሔር ቃል ውስጥ የለም ካልከኝ፣ በቃ የምታደርጉት ልምምድ የቅዱሳን ምልጃ በኦርቶዶክስ ውስጥ ያለው የቅዱሳን ምልጃ መጽሐፍ ቅዱስ የማያውቀው የወደቀ ትምህርት ነው ማለት ነው ብራዘር። አይ ማለት እኔ ለራስ ታማኝ ነው ቶ እኛን ተው፣ አንተ ለራስ መልስለት። አይ ቅዱስ ማለት ቅዱሳን የሉም ብለህ ታምናለህ? ገና ምን ማለት ነው ቅዱሳን የሉም? ምን ይሄው ነው ቅዱስ ነኝ። ወንድምነት እዚህ ጋር ከላይ ቅዱስ ነው። እዚህ ያሉን ከታችም ያሉ ወንጌላውያን በኢየሱስ ያመኑ ሰዎች ሁሉ ቅዱሳን ናቸው። አለን የሉም የሚል ትምህርት የለኝም። በፊትም ነበሩ። ያው እነ ማርያም ቅዱስ ናት፣ ሐዋርያው ጳውሎስ፣ ሌሎችም በጌታ በክርስቶስ ኢየሱስ ያመኑ ለዘመናት መጽሐፍ ቅዱስ ላይ ማናቃቸው ራሱ በጣም በዘመናት መካከል እግዚአብሔር ቅዱሳን አሉት። ያምኑ ሁሉ ተቀድሰዋል። በእግዚአብሔር ልጅ በክርስቶስ ኢየሱስ አምነው ድነዋል። እሺ አማኑ ቢሆንም እናንተ የምታደርጉት ምልጃ መጽሐፍ ቅዱስ አያውቀውም። የለም መጽሐፍ ቅዱስ ውስጥ የለም። ኃይሌ የእውነት ከሞቱ በኋላ ያውና ቆይ ብሎ ነው የምታስበው አንተ? እንደሞቱ ነው የሚቀሩት ነው ላይ የለም። አሁን አንተ የምታረ ካላ አሳየኝ። አሁናችሁ ምን እናምናለና በምድር ነው የሚጸልዩልን ከሆነ ባለነፍስም ነው ባይጸልዩለት ምን ምክንያት የለማ። ላይ እንዳትረሳው የአንተ መሰረታዊ ምልጃ የተመሰረተው ወደ ቅዱሳን በምታደርገው ጸሎት ነው። እሱን እንዳትረሳ። እሱን እንዳትረሳ። የተመሰረተው በዛ አይደለም ነው ብራዘር ነው አይደለም ወዳጅ እንደሆነ አሳይ። ከአባታችን በኋላ ምንድን ነው የምታደርገው ማለት? ከአባታችን ጸሎት በኋላ ሌላ የምትጸልየው ጸሎት ምንድን ነው? እመቤታችን ቅድስት ድንግል ማርያም ይላል። እመቤታችን ቅድስት ማርያም ለምን ነው እሱ የምትጸልየው ወደ ማርያም? ለአምላካችን ከጸለይን በኋላ በቅዱሳን ምልጃ ስለምናምን አማልጅኝ ነው ነገር። የቅዱሳን ምልጃ ሳትጸልይ ከአንተ ህይወት ጋር ይገናኛል? ይገናኛል? ሳትጸልይ አልገባኝም ጥያቄ። ሳትጸልይ ሳትነግራት ነው አሁን የቅዱሳን ምልጃ ያለው። ወደ ቅዱሳን አትጸልዩም? ምልጃቸውን ለመቀበል ከማርያም ጋር ምንም ግንኙነት የላችሁም? በጸሎት አላችሁ ብራዘር፣ ታደርገዋለህ። ይኸው ከአባታችን በኋላ እመቤታችን ቅድስት ድንግል ማርያም ወይ ብለህ ጸልያለህ አለ ማለት ነው። ሳትጸልይ አይደለም መሰረትን የጣልከው፣ እየጸለይክ ነው መሰረትን የጣልከው። ኦኬ። ስለዚህ ይሄ ትምህርት ያለ ቅዱሳን ወደ ቅዱሳን ወደሚደረግ ጸሎት ብቻውን ሊቆም የሚችል ጉዳይ አይደለም ማለት ነው። የቅዱሳን ምልጃ በውስጡ ምናለ ወደ ቅዱሳን የሚደረግ ጸሎት አለው። ጸሎት አለው። ይሄ ጸሎት ደግሞ መጽሐፍ ቅዱስ የማያውቀው እንደ እግዚአብሔር ቃል ያለው ትምህርት ነው ብለን ከተስማማን እንግዲያውስ ወደ ማርያም የሚደረገው ምልጃ ራሱ መጽሐፍ ቅዱስ የማያውቀው ነውና ሙሉ ለሙሉ ኮላፕስ ያደርጋል ማለት ነው ትምህርቱ። የእምነታችን መሰረት ክርስቶስ እኮ ነው። አሁን ቅዱሳን ምልጃን አምነን ለማርያም ጸሎት ማድረጋችን እኮ አይጋጭብንም። መጽሐፍ ቅዱስ ውስጥ ስለሌለ ነው። መጽሐፍ ቅዱስ ውስጥ ወደ ፍጡር ጸልዩ የሚል ትምህርት የለም። ከዛ ይልቅ ወደ እግዚአብሔር እንድንጸልይ ነው መጽሐፍ ቅዱስ የሚያስተምረን። ለምሳሌ ኢየሱስ ክርስቶስ ሐዋርያቶች መጥተው ጸሎትን አስተምረን ሲሉት ምን ብሎ ነው ጸሎት ያስተማራቸው? ታስታውሰዋል? አባታችን በቃ ማርያምን አያውቃትም ነበር? ቅዱሳን አልነበሩም ከእሷ በፊት? ለምን አላስተማረም?
ለምን የቅዱሳንን ስም አልሰጠንም? ወደ ቅዱሳን ጸልዩ ብሎ ለምን አላስተማረም? በዛ ሁሉ ስብከቶች ውስጥ በ3 ዓመት ተኩል ውስጥ ያስተማረው ትምህርት ውስጥ አንድ ቀን ወደ ፍጡር እንድንጸልይ ለምን አላሳየንም? ለምን በእናቴ ስም ጸልዩ አላለም? ዋናው ነገር ዋናው ቦታ መያዝ አለ ወዳጄ። ለእናንተ እኮ ቅዱሳን ነገር እኮ ዋናው ቅዱሳንማ ሊና ያደረጋቸውም ዋናውን ነገር ነው። እናንተ እኮ ኦልሬዲ ወዳጄ ለእናንተ የቅዱሳን ጉዳይ ዋና ነገር ነው። ቅሬታ ሄዳኔ እኔም እነሱን ዲና ላደርግ እኮ አልፈልግም፣ ግን ዋናችን ኢየሱስ ነው ያል ዋናችሁ አይ ቅዱሳን ናችሁ ያልክ ሪፕሬዘንት አታርገህን ነው። ዋናችሁ ኢየሱስ እንዳልሆነ ላሳይ ለኔ ማቆን አይደለም እንዴ? እኔ ላሳየህ እኮ በመረጃ ላውራ ላሳየህ። ለምሳሌ አንተ የምታመልከው እንደዚህ ነው ብዬ በለጥፍብህ ደስ ይላል። ላሳየህ ወይ? ይሄው እድል እኮ እየሰጠው ነው። ላሳየህ ወይ? እሺ አሳየህ። አሁን አንተ ኢየሱስ ክርስቶስን በማመን ብቻ የዘላለም ሕይወት ታገኛለህ ያለ ምግባር በኦርቶዶክስ ዘላለምን ሕይወት ምንድነው? በኢየሱስ ክርስቶስ ነው። ግን ድነትን መፈጸም ደግሞ አለብን። እኮ ድነትን ያልፈጸመ ሰው የዘላለም ሕይወት አለው በኦርቶዶክስ? በኢየሱስን በማመኑ ብቻ የለውም። አየህ፣ ድነቱን ያልፈጸመ ሰው በኦርቶዶክስ በቅዱሳንና በጻድቃን አማካኝነት የዘላለም ሕይወት ያገኛል አያገኝም? ድነቱን ያልፈጸመ ሰው ያገኛል ወይስ አያገኝም? ድነቱ ካልፈጸመ እኮ አልፈጸመም ማለት ነው። ያልፈጸመ ሰው ያገኛል ወይስ አያገኝም? በኦርቶዶክስ አያገኝም። ኃጢአተኛና በደለኛ ሰው ማለት አያገኝም። እርግጠኛ ነህ? ድነት ይታጣል። ብራዘር ያገኛል ወይስ አያገኝም? የት ነው ለመደበቅ የምትሞክረው? ያገኛል ወይስ አያገኝም? በቅዱሳን ያልፈጸመ ሰው አይደልክም? ያልፈጸመ ሰው አያገኝም ነው እያልከኝ ያለው? ጥያቄው ምን ነበር? አንፈታኝ እንዳለ ብራዘር፣ ስለ ኢየሱስ ሳወራህ እኮ ግራ አልተጋባህም። ስለ ቅዱሳን ሳወራ ለምን ግራ የምትጋባው? ተመሳሳይ ጥያቄ የጠየኩ ኢየሱስ ላይ ግራ አልገባህም። አሁን ነው ግራ የገባ። ተመሳሳይ ጥያቄ የጠየኩ። እሺ አንድ ሰው በኢየሱስ ክርስቶስ በማመኑ ብቻ ምግባር ባይኖር መንግስተ ሰማያት ይገባል ወይስ አይገባም? በቅዱሳን በኩል ምግባር ሊኖር ይገባል። ምክንያቱም መፈጸም አለበት። ቅድም ምንም ግራ አልተጋባህም። አይገባም ያልከኝ አሁንም ግራ አትጋባ። የጠየኩ ጥያቄ በጣም ፍሮድ መልስ የሚፈልግ ጥያቄ ነው። በቅዱሳን በኩል ምግባር የጎደለው ሰው መንግስተ ሰማያት ይገባል በኦርቶዶክስ ወይስ አይገባም? አይገባም ማለት ነው። በቃ እንደዚህ አቋምን ንገር። እርግጠኛ ነህ? በጣም ጥሩ ወንድምነት አለ። ውጭ ነኝ ነው ያለሁትና ይሄው አይገባም እያለ ነው ያለው። በቃ ይሄው አሳልፌ ሰጥቻለሁ ላንተ። ምግባር የሌለው ሰው ዳኒ ሳትወጣ ግን ባወራ ደስ ይላል። ታወራኛለህ ነው ታወራኛለህ። ምግባር የሌለው ሰው በኦርቶዶክስ በጻድቃንም አይድንም እያለ ነው ያለው። እሺ ጥሩ ነው። ኃይሌ ሰማ በላይሰት የሚባለውን ሰውዬ ታውቀዋለህ? ማን በላይሰት? አላውቀውም። አታውቀውም? ኦኬ። ክርስትናውን፣ ጥምቀቱን፣ ክርስቶስን፣ መላእክትን ንቆይ ካደውን ውስጥ ታውቀዋለህ? ማርያም መንግስተ ሰማያት ያስገባችው? አላውቀውም። እሺ ክርስትናን ሳይቀበል በአብ በወልድ በመንፈስ ቅዱስ ስም ሳያምን ሳይጠመቅ መንግስተ ሰማያት የገባ ሰው ታውቃለህ? አላውቅም። ይሄ ሁሉ የቤተክርስቲያኒቱ ትምህርት ነው፣ በመረጃ በመጽሐፍ ላይ የተጻፈ። በኦርቶዶክስ እምነት ውስጥ ሰው መንግስተ ሰማያት ለመግባት ክርስቲያን እንኳን መሆን አይጠበቅበትም። በአብ በወልድ በመንፈስ ቅዱስ ማመን አይጠበቅበትም። ኤርሚ መሰለህ እኛው የምትላቸው ነገሮች ሁሉ አላውቃቸውም። ምክንያቱም እነዚህ ነገሮች ያሉት ገድል ላይ ነው። ገድል አንብብ ብሎ ማለት ዋናው መሰረታዊውን ትምህርት እማራለሁ። ከዛ ውጭ ገድል እኮ ማንም ሰው ጽፎ እኮ ሊከት ይችላል እኮ። ግለሰብ የሚጽፈው ነገር እኮ መጽሐፍ ቅዱስ እኮ አይደለም። የማን ነው ታዲያ? ማን ነው ተጠያቂው? ማን ነው ተጠያቂው ታዲያ? በዚህ ያው ይጣራል፣ ሚስተካከል ይስተካከላል። ምን ችግር አለ? ወይ እናንተ ቤት አላችሁ አይደል? ወንድም
ቤት አላችሁ አይደል እናንተ? አዎ አንተ ቤት አለህ አይደል? አለኝ። ከነ ማዘር ፋዘር ጋር ነው የምትኖረው ወይስ ለብቻ ተከራይተህ? ለብቻዬ ነው የምኖረው። ለብቻ ነው የምትኖረው። አንተ ቤት ያገኘ ሰው ሁሉ ይገባል? አይገባም። ለምን? ባለቤት ስላለው ቤቱ እና ምን ይሁን ባለቤት? እሺ ኃይሌ ባለቤቱ ነህ እና ታዲያ ለምንድን ነው ያገኘ ሰው ሁሉ የማይገባበት አንተ ቤት? ያው በር ይኖረዋል እህ ምናምን ነገር ቁልፍ ይኖረዋል። ምን አለበት ታዲያ አንተ ቤት ውስጥ ለምን ሰው ሁሉ አይገባበትም? ያገኘ ሰው አልፈቅድለትማ። ቤትህን ትዘጋለህ። የአንተን ፍቃድ መጠየቅ አለበት። ቤትህን ትጠብቃለህ ማለት ነው። ገብቶ ቢገኝ ግን ያገኘ ሰው ሁሉ ቢገባበት የማን ነው ጥፋቱ? ያው እኔ ጋር ክፍተት አለ። ያን በጊዜ ላይ ታስተካክለዋለህ። ኦርቶዶክስ ቤተክርስቲያን ውስጥ ያገኘ ሁሉ መጽሐፍ እየገባባት ነው። ያገኘ ሰው ሁሉ እየገባባት ነው። የማን ነው ጥፋቱ? አሁን እንዲህ አይነት ክፍተቶች አሉ እውነት ለመናገር እና ደግሞ አንዳንዴ ስህተት አይኖርም ልል አልችልም። የማን ነው ጥፋቱ? ግን ምን መሰለህ ያንተ እንደነገርከኝ የቤተክርስቲያኒቱን ነገረኝ። የማን ነው ጥፋቱ ታዲያ? ያው አንዳንዴ አላልከኝም። ያንተን ስጠይቅህ አንዳንዴ አላልከኝም። የማን ነው ጥፋቱ? ለምሳሌ ገድል ተብሎ በየመደብሩ ይሸጣል። በየመደብሩ ዙሮ መቆጣጠር የማን ነው ጥፋቱ? ኃይሌ ያንተን ቤት ምሳሌ አድርጌ እንደጠየቅኩህ ምን ንገረኝ እንጂ ኃይልሻ ያንተን ንግረኝ። በራስ ላይ የኔ ነው ጥፋቱ። እኔ ቤቴን ካልጠበቅኩ፣ እኔ ቤቴን ካልዘጋው፣ እኔ ቤቴን ካልቆለፉ፣ ቤት ውስጥ ሰው ቢገባ ማን ጎረቤት ነው ተጠያቂ ብለህ ልትል አትችልም። አንተ ነው ጥፋቱ ማለት ቤተክርስቲያን ጋር ሲመጣ ለምን አንዳንዴ ትለኛለህ? የማን ነው ጥፋቱ? ይሄ ሁሉ መጽሐፍ ገብቶ ሲጻፍ ይሄ ሁሉ ስህተት እንደ ጉድ ሲታጨቅ የማን ነው ጥፋቱ? በዚህ ጉዳይ ክፍተት አለ እኮ። የማን ነው ክፍተቱን? ማን ነው የማጥፋት ነው ብሌም? አንድ ሰው የሆነ የቤቱ ባለቤት እረኞች አሉ አይደል? መሪዎች አሉ አይደል? ታዲያ የማን ነው ጥፋቱ? ማን ነው ጥፋተኛ? እንደ ቤተክርስቲያን ስንመጣ ማን ነው ጥፋተኛ? እንዳንተ ቤት ስመጣ አንተው ራስህ ነህ ጥፋተኛ። ጎረቤት አይደለም፣ እናትህ አይደሉም፣ አባትህ አይደሉም፣ ታናሽ እህቴ ነች ብለህ ልታሳብብ አትችልም። ምክንያቱም ከቤት ወጥተህ ተከራይተህ ለብቻ ነው እየተቀመጥክ ያለው። አንተ ቤት ውስጥ ያገኘውም አይጡም ጉርጡም ጊንጡም የሚገባ ከሆነ እስላሙም ጴንጤውም ኦርቶዶክስም ሰው ሁሉ ሆነ መተላለፊያና እንደፈለገ መፈንጫ ከሆነ የአንተን ቤት ጥፋተኛው ኃይሌ ነው ማለት ነው። ወይ በአግባቡ ቤቱን አይቆልፍም፣ እንደፈለገ ዝም ብሎ ከፍቶት የሚሄድ ሰው ሊሆን ይችላል። ስለዚህ አንተ ተጠያቂ ከሆንክ ማን ነው ቤተክርስቲያን ውስጥ ለእንደዚህ አይነት ስህተትና ለእንደዚህ አይነት ክፍተት ተጠያቂው ማን ነው? እሺ የሚያነት ያኪል ተይክም ማን ነው ተጠያቂው? መልስልኝ። እየጠየኩ ነው እስካሁን። የአንተን ቤት ነው ብቻ ይመልስልኝ። የቤተክርስቲያን ግለሰቦች እኮ አሉ፣ በየተቋሙ ብዙ ግለሰቦች እኮ አሉ። ማን ነው ጥፋተኛው ነው ያልኩህ። እኔ ግለሰቦች የሉም አላልኩም። ጥፋተኛው ማን ነው? ጥፋተኛው ግለሰብ ሊሆን ይችላል። አጥርቶ የማስተካከል ግን ቤተክርስቲያን አለ። ኦኬ፣ እናንተ በግለሰብ ነው የምትመራ የእናንተ ቤተክርስቲያን? ኖ ፋውል የሚሰሩ ብዙ ጥፋት የሚያጠፉ የሚበሉ ሰዎች። ማን ነው ጥፋተኛ? በኦርቶዶክስ ቤተክርስቲያን ውስጥ ለገቡ ስህተት ትምህርቶች፣ ለተጻፉ የስህተት መጽሐፍቶች፣ ለሚሰጡ የስህተት ትምህርቶች ማን ነው ተጠያቂው? የግለሰብን ስህተት ለቤተክርስቲያን ሊያለጥፍም ማን ነው ተጠያቂው ነው ብዬ የምልህ? የግለሰብን ስህተት ቤተክርስቲያን ሊያለጥፍም ቤተክርስቲያን ግለሰብ ነው ብለህ ካልከኝ ግለሰብ ነው በለኝ። ማን ነው ጥፋተኛው ነው ብዬ የምልህ? ማን ነው ጥፋተኛው? ኤርሚ ኃይሌ መልስ። ማን ነው ጥፋተኛው? ለእውነት ካደርግ አንተ ቤት እኔ ነኝ ጥፋተኛ ብለህ እንዳልክ አንተ ባጠፋው አንተ ቤትን ከፍተህ እንደፈለግህ አገር እንዲፈነጭበት አገር እንዲደንስበት አድርገህ ካበቃ በኋላ እናቴ ነች አያቴ ነች አጎቴ ነው ሩቅ አገር ነው ምናምን ነገር ብለህ አላሳበብክም። እኔው ነኝ ጥፋተኛ። ቤቴን እኔ ነኝ መጠበቅ ያለብኝ። ቤቴን እኔ ነኝ መዝጋት ያለብኝ። በቤቴ ውስጥ ለሚከናወነው ነገር ሁሉ በሙሉ እኔው ነኝ ተጠያቂ ብለህ ካልክ በኋላ እውነተኛው ሰው እንደዚህ ነው ማለት ነው። ከተናገርክ በኋላ ቤተክርስቲያናችሁ ውስጥ ለገባው ስህተትና ለተጻፉ መጽሐፍቶች፣ ለሚሰጡ መጽሐፍ ቅዱሳዊ ትምህርቶች
እነዚህ ሁሉ መጽሐፍቶች እንደ ጉድ ሲጻፉ፣ በየአውደ ምሕረቱ ሲተረኩ፣ በየክብረ በዓሉ ሲነገሩ፣ ታቦት ተቀርጾላቸው፣ ቀን ተሰይሞላቸው ለሚመለኩ ፍጡራንና በስማቸው ለተጻፉ የስህተት መጽሐፍቶች ከመጽሐፍ ቅዱስ አስተምሮት በወጣ አሁንም አልጨረስኩም። ማን ነው ተጠያቂው? ማን ነው ጥፋተኛው? ቤተክርስቲያኒቱ ተጠያቂ የሚሆኑ ሰው የላትም። ክርስቲያኑ ኤርሚያስ የሚመለክ ፍጡር የለም። ታቦት የቀረጸለት ፍጡር የለም። ዳይቨርት አታርግ። እሱም በኋላ አሳያለሁ። ዳይቨርት አታድርግ። አሁን የጠየኩህ መልስልኝ። ማን ነው መሪ የለንም ዝም ብለን አውላላ ሜዳ ላይ የምንንከራተት ያገኘ የሚበላን በጎች ነን እያልከኝ ነው? መሪዎች የሏችሁም? ያለውን ገደል ከየት ነው የገዛው? ማነው ጥፋተኛው ነው ብዬ መለስ። ጥፋተኞቹ እነማን ናቸው? ጊዜን ዌስት የምታደርግብኝ ከሆነ ወደሚቀጥለው ወንድም እሄዳለሁ። በቃ ወስጄ የሆነ ጭቃ ውስጥ ህሊናን አታስቀጥቀጥ። ማነው ጥፋተኛ? ማነው ጥፋተኛ? ቤተክርስቲያኒቱ በማን ነው የምትመራው? በኃይሌ ነው ወይስ በኃይሌ እናት ነው ወይስ በኃይሌ አባት ነው ወይስ በኃይሌ ጎሳ ነው ወይስ በግለሰብ ነው የምትመራው ወይ በጳጳስ ነው? በማን ነው የምትመራው? መሪዎች የላትም ቤተክርስቲያኒቱ። ማን ተጠያቂ? ቤተክርስቲያኒቱ ለሚጠፋው ጥፋት ማን ተጠያቂ? ኤርሚ አንደኛ ነገር ገደል ማለት ለሚጠፋው ጥፋት አድምጠኝ። ደርባ አታውራ። አሁን ህሊናህን ነው የምቀጠቀጠው ማለት ነው። ህሊናህን እንደ ብረት እየቀጠቀጥኩት ነው፣ በእግዚአብሔር ቃል እውነት ማለት ነው። ማን ነው? ቤተክርስቲያን በመሪ አላት አይደል? መሪዎች አሏት አይደል? ቤተክርስቲያን ኦርቶዶክስ። ማን ነው ቤተክርስቲያን ውስጥ ለሚደረገው ጥፋት ተጠያቂው ማን ነው? ማንም ያተማም ይስተካከላል። ስተካከሉ ይስተካከላል። ጥፋተኛው ማን ነው? እውነቷን ተናገር ብራዘር። አታልፋኝ፣ አታድክመኝ ብራዘር። ክርስትና ትምህርት ለምን አታወራኝም? ስለ ገድል ለምን ታወራኝም? እኔ ታዲያ ስለ ቁርአን ነው እያወራ ያለሁት። ቤተክርስቲያን ታሪክ ተምረን በእምነታችን እንድንጠነክር እንድንበረታ የተጻፈልን። የኦርቶዶክስ ቤተክርስቲያን የማን ናት? ቤተክርስቲያኒቱ ባለቤቷ ማን ነው? የእኛ ነው። የምዕመኑ ናት። የምዕመኑ ናት። ቤተክርስቲያኒቱ የማነች አሉ ወገኖች፣ ልብ ብላችሁ ስሙ። የኛ የምዕመኑ ናት አለ። እኔ ባለቤት እኮ ያላት መስሎ የነበረ። ለዚህ ነው እንደፈለጋችሁ የፈለጋችሁትን የምትጽፉት፣ የፈለጋችሁትን የምታደርጉት፣ የፈለጋችሁትን የምትናገሩት። እኛ የክርስቶስ መስላን ነበረ። አየህ፣ ለዚህ ነው ታዲያ ድካሜ በዛ። አይ በቃ የእናንተ ነች አልፍለጋ ነው። እዚህ ላይ የሆነ ነቀፋ ይመስላል። በስነ ስርዓት እንማማር ኤርሚ፣ በስነ ስርዓት ጠይቀው። እሱ አሁን ከምን አንጻር ነው እየመሰሉ ያለው? የጠየቀው ነገር ሚዩት አድርጌያለሁ ብራዘርዬ። በስርዓት ነው እየጠየኩት ያለሁት። ምሳሌ በደንብ ተጠቅሜ የእሱን ቤት አንድ ነገር ቢሆን ማን ነው ሚዩት አድርገው ብራዘርዬ። እሺ ሚዩት አድርገው። በስርዓት ነው እየጠየኩት ያለሁት። ካልመለሰ ወደ አንተ እመጣለሁ። በስርዓት ነው እየጠየኩ ያለሁት። አይኔ ምን እያለ ነው? እዚህ ያላችሁ 620 ሰው ወንድማችን ኃይሌ ኦርቶዶክሳዊ ነው። ቤት አለው ያልኩት። አዎ አለኝ። ቤት ውስጥ ለሚገባ ስህተትና ለሚገባ የተለያየ ነገር አንተ ቤት ማን ነው ተጠያቂ ብዬ ስለው እኔው ራሴ አለ። እኔው ራሴ ነኝ ተጠያቂ አለ። ምክንያቱም ከእሱ ጋር ሌላ የሚኖር ስለሌለ እኔው ነኝ ተጠያቂው አለ። ኦኬ፣ ይሄ ትክክለኛ ኃላፊነትን ወስዷል ማለት ነው። እሱ ቤት ለሚጠፋ ጥፋት አቶ በላቸው ነው ተጠያቂ ብሎ አያሳብብም። ምክንያቱ ውስጥ አቶ በላቸው አብሮ እስካልኖረ ድረስና በቤት ውስጥ ኃላፊነት እስከሌለው ድረስ በፍጹም ተጠያቂ ሊሆን አይችልም። አቶ በላቸው የሚባል ሰው ማለት ነው። ኦኬ፣ የእሱን ኃላፊነት ወሰደና ቤተክርስቲያን የማነች ብዬ ስለ የእኛ ነች አለ። እኔ ክርስቶስ መስላኝ ነበረ። ለዚህ ነው እውነታችሁን ነው የኢትዮጵያ ኦርቶዶክስ ክርስቲያን የግለሰብ እስክትመስል ድረስ እንደዛ ለማለት ፈልጌ አይደለም። እንትን አታርግ። ኦኬ፣ ታዲያ ካልሆነ ማን የቤተክርስቲያኒቱ ባለቤት ማን ነው? ክርስቶስ ነው። ክርስቶስ በቤተክርስቲያን የሾማቸው መሪዎች አሉ የሉም? አሉ። ኦኬ፣ ስራቸው ምንድን ነው? የመሪዎች ስራ እረኞቻችን ናቸው እኮ። ምንድን ነው ስራቸው? ፔጅ 7 345 ስራቸው ምንድን ነው? ስራቸው ምንድን ነው?
እኛን ወደ እግዚአብሔር መንግስት እንድንገባ መርዳት፣ መጠበቅ፣ ከምን የሚጠብቋችሁ? በማስተማር እንደ አባትነቶቻቸው ደግሞ ንስሐ ስንገባ ንስሐ ማስገባት። ምክንያቱም አንድ ምዕመን አባት ያስፈልገዋል እና በዚህ ስለዚህ በማስተማር ሌላ እስከ ስህተት ትምህርት አይጠብቋችሁ? ይጠብቁናል በደንብ እንጂ ከውስጥ ከሚነሱ ከውጭ ከሚመጡ ሁሉ አይጠብቋችሁ? ይጠብቁናል። ገድላት ድርሳናትን የጻፉ ሰዎች ከየት የመጡ ናቸው? ከውጭ የገቡ ናቸው ወይስ ከውስጥ የተነሱ ናቸው? እኔ እኮ አንተ ለገድል ያለ ፍቅር በጣም ግራ ነው የሚገባኝ። ብራዘርዬ ዱቄት እኮ ነው። ዱቄት እኮ አደረግኩባችሁ ብራዘርዬ፣ ዱቄት አደረግኩባችሁ። ገድላትና ድርሳናት ውስጥ ኃይልዬ ቆይ አድመጠኝ። ኃይልዬ ገድላትና ድርሳናት ውስጥ ለተጻፉ ኦርቶዶክስ ቤተክርስቲያንን አንገት ያስደፉ በጣም ብዙ ነውሮችና ራሱ ጳጳሱ ሁሉ ፓትርያርኩ ሁሉ ጭምር ሳይቀር ወጥተው ጥራት ይጎላቸዋል ብለን ያስባልናቸው እኮ እኛ ነን። ስለዚህ እነዚህ ጥራት የጎደላቸውን መጽሐፍቶች በቤተክርስቲያን ውስጥ ለዘመናት ተሰግስገው ጠዋት ጠዋት ፀሐይ እየተሞቀ ለጸሎት፣ ለቡራኬ፣ ለበረከት በኋቃችሁ ስር ብብታችሁ ስር አስቀምጡት፣ አንገታችሁ ላይ ለህፃናት ስፉት፣ በቆዳ አድርጋችሁ ዝናብ እንዳይገባ ምናምን ነገር እየተባለ የሚባል ከበረከታቸው እንድንሳተፍ ሃይማኖታችንን ማጽኛ በላችሁ ብትሏቸው መጽሐፍቶች የጻፉባችሁ ከውጭ የገቡ ሰዎች ናቸው ወይስ ከውስጥ የተነሱ ሰዎች ናቸው? ገድል ግን ዓላማው ገብተዋል። አድመጣኝ ብራዘር መልስልኝ። ከውስጥ የተነሱ ናቸው ከውጭ የገቡ ናቸው የጻፉት? ከዚህ በኋላ ቀጥታ ማትመልስ ከሆነ ለጠይቁ ጥያቄ ማትመልስ ከሆነ ደቄን እየበላህ ነው። ታች አወርድህና እኔ ከወንድማችን ከላይ ካለው ኦርቶዶክሳዊ ጋር እንቀጥላለን። ለዚህ እነዚህ መጽሐፍቶች ለመጻፋቸው ማን ነው መጽሐፍቶቹን የጻፋቸው እኮ ነው ብዬ የምልህ። በቤተክርስቲያን በኦርቶዶክስ ውስጥ ያሉ ሰዎች ናቸው ወይስ እስላሞችና ጴንጤ እየገቡ ናቸው የጻፉባችሁ? መልሰው። ማንም ይጻፍ፣ የሃይማኖታችን መሰረት ገድል አይደለም። ማን ነው የጻፈባችሁ? ማን ያስገባባችሁ? እናንተ ጋር ማን ያስገባባችሁ? እነዚህ መጽሐፍቶች ጽፎ እንደዚህ እስክታፍሩባቸው ድረስ እንደዚህ ጥራት የጎደላቸው ናቸው። ማን የጻፈባችሁ? መጀመሪያ መጽሐፍቶቹ ማን የጻፈባችሁ? ካላወቀው አላቅም በለኝ። ማነው መጽሐፍቶቹን የጻፈባችሁ? ከውጭ የገቡ ሰዎች? ማን ይጽፈዋል? የእኛ አባቶች ናቸው። አቤት በእኛ ቤተክርስቲያን ውስጥ ያሉ ሰዎች ናቸው የጽፉት። ማለት አለ ከውስጥ የተነሱ ሰዎች ናቸው። የራሳችሁ ህዝቦች ሰዎች ናቸው የጻፉት ማለት ነው። ሁሉም ኢትዮጵያ ተጻፈ አይደለም። እሱን ከውጭም የመጣውን ቤተክርስቲያኒቱ በኃላፊነት በሊቃውንት ተርጉማው ነው ማለት ነው። ስለዚህ ምን እያልከ ነው? ከውስጥ የተነሱ ሰዎች የጻፉት ነው ማለት ነው። ኦኬ። ከውጭ ሀገር ደግሞ የገቡ መጽሐፍቶች አሉ። በትርጓሜ ተተርጉመው አረብኛ የተጻፉ ወደ ግዕዝ ተቀይረው ከዛ ወደ አማርኛ ከዛ ወይ በእንግሊዝኛ የተጻፉ እንደዚህ ተቀይረው የመጡ አሉ ማለት ነው። ኦኬ። ከቤት ውስጥ ማለት ከኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ወይ ደግሞ አገልጋዮች ነው ማለት ነው። እነዚህ መጽሐፍቶች የተጻፉት እነዚህ ሁሉ መጽሐፍቶች ውስጥ ለተጻፈና እነዚህ ሁሉ ስህተቶች ከውስጥ የተነሱ ሰዎች ሲጽፉት የሚያሳየው ምንድን ነው? መሪ ተብለው የተቀመጡ ሰዎች ይሄ ሁሉ ስህተት ይሄ ሁሉ ጥፋት ሲጠፋ ጭጭ ብለው ነው የኖሩት። እኔ ሚስት አለኝ። አንዲት ሚስት ቆንጅዬ ሚስት ሀና የምትባል አለችኝ። 3 ልጆች አፍርተናል ከሷ እግዚአብሔር ሰጥቶን ማለት ነው። እኔ ቤት ውስጥ ለሚፈጠር የትኛውም ነገር ተጠያቂው ነምበር 1 ቁጥር 1 ተጠያቂ ኤርሚያስ አበበ ነው። ለምን? ባል ነኝ እኔ። ሚስቴ የኔ ነች፣ ለእኔ ነው የሰጠኝ ጌታ። ልጆቼ እኔ ናቸው እና የእሷ ናቸው። ስለዚህ እዚህ ቤት ውስጥ ለሚፈጠር ነገር በሙሉ ተጠያቂው ኤርሚያስ ነው። ካልሆነ ደግሞ ሚስቴ ነኝ ተጠያቂ። ኦኬ። የሆነ ነገር ቢፈጠር አይ እንትና ነው ምናምን ነገር ብሎ ማሳበብ አይደለም። ቤቴን በሚገባ መጠበቅ አለብኝ ማለት ነው። ቤቴን በሚገባ ምን ማለት አለብኝ? መጠበቅ አለብኝ። ኦኬ። እኔ ነኝ እኔን ቤት የምጠብቀው። ሌላ ወንድ እንዲጠብቅልኝ አልጠብቅም። ቤቴ ውስጥ ትርምስ ካለ እኔ ነኝ ማስታረቅ፣ መሸምገል፣ መቅጣት፣ መገሰጽ ያለብኝ ማለት ነው። ከቤቴ ውስጥ የሆነ ከልጆቼ ጥፋት ካለ ከቤት ውስጥ የወጣ ጥፋት ካለ ልጆቼ ናቸው ያጠፉት ማለት ነው። ልጆቼን መክሬ አርሜ አስታክዬ ማቅናት የኔ ፈንታ ነው። ስለዚህ የኢትዮጵያ ኦርቶዶክስ ክርስቲያን
ልጆቿ ናቸው ይህን ሁሉ ገድልና ድርሳን ጽፈው አንድ ማት በነገረ ድህነት ላይ ቅድም እንዳልኩ ወንድም ያይል ነገረ ድህነት ላይ ስለ ዘላለም ሕይወት መዳን ትምህርት ማለት ነው። በአብ በወልድ በመንፈስ ቅዱስ ያላመነ ያልተጠመቀ ያልቆረበ በእናንተ አስተምሮት ማለት ነው ሜሮን ያልተቀባ ቅዱስ ቁርባን ያልወሰደ ፍትሐት ያልተፈታ ክርስትና ውስጥ የሌለ አረማዊ ማለት ያው አሕዛብ ማለት ነው እንደምታውቀው አረማዊ የሆነ ሰው መንግስተ ሰማያት ይገባል ብላ ትላለች። ምን እንካው እንጂ የመድኃኔዓለም አሻሮ ሲቆላ የሚጨሰው ጭስ ከነካው የመድኃኔዓለም ጭስ ከነካው መንግስተ ሰማያት ይገባል። የዘርአ ብሩክ እስትንፋስ ከነካው መንግስተ ሰማያት ይገባል። አረማዊ በሁለቱም ገድል ላይ ማለት ነው። ድርሳነ መድኃኔዓለም ገድለ ዘርአ ብሩክ ላይ በገዳም ነው የተጻፈው። በዋልድቢት አንድነት ቅድስት ማርያም አንድነት ገዳምና በፈለገ ጊዮን ጊሽ አባይ አቡነ ዘርአ ብሩክና ቅዱስ ሚካኤል ገዳም በግለሰብ አይደለም የተጻፈው፣ በቤተ ክርስቲያኒቱ በሊቃውንት ታይቶ አረማዊ አሕዛብ የሆነ በአብ በወልድ በመንፈስ ቅዱስም ያላመነ ክርስቶስ ከቅድስት ድንግል ማርያም ሰው ሆኖ እንደተወለደ የማያምን ይህ ሰው ጭስ ቢነካው ድርሳነ መድኃኔዓለም ላይ ይድናል፣ መንግስተ ሰማያት ይገባል ትላለች። የመድኃኔዓለም ጭስ መሆኑን ያረጋግጥ እንጂ በገድለ ዘርአ ብሩክ ላይ እስትንፋስ የአቡነ ዘርአ ብሩክ እስትንፋሱ ይሄ ካፍንጫው የሚወጣው ካፋችን የሚወጣው እስትንፋስ እፍ ብሎ የሚለው ማለት ነው። በዓለም ዙሪያ ያለ ሰው እሱ ቢነካው መንግስተ ሰማያት ይገባል ብላ ትላለች። ይህንን ጽሑፍ የጻፈችው ቤተክርስቲያኒቱ ናት ተራሷ። ለዚህ ማነው ኃላፊነቱን የሚወስደው? ማነው ኃላፊነቱን የሚወስደው? ማንኛውም ገድል ያለ ስህተት ለእኔ መዳን ላይ የሚጨምረው የሚቀንሰው ኃላፊነቱን የሚወስደው ማነው? ኃላፊነቱን የሚወስደው ጥፋተኛው ኃላፊነቱን የሚወስደው ማለት ያላቸው መጽሐፍ እስከሆነ ድረስ ቤተክርስቲያኗ ኃላፊነቱ ትወስዳለች። በቃ ቤተክርስቲያኒቱ ኃላፊነቱን ወስዳለች። ለዚህ ነው ይኸውልህ አሁን አንተ ደከምክ እንጂ ቤተክርስቲያኒቱ ኃላፊነቱን ስለወሰደች ምንድን ነው ያለችው? ባለፈው የሊቃውንት ጉባኤ ስብሰባ ላይ መጽሐፍቶቻችን ጥራት ይጎላቸዋል ብለው አሉ ብፁዕነታቸው። ሌሎቹ ንጹህ ምንጮች ናቸው ጠጧቸው ብለው ሲሉ እሳቸው ደግሞ ጥራት ይጎላቸዋል አሉ። ስለዚህ ቤተክርስቲያኒቱ ኃላፊነቱ የኔ ነው ብላ ስላለች አንተ እዚህ ባትመልስም እስካሁን ድረስ ደቂቃዬን ዌስት ብታደርግም ቤተክርስቲያኒቱ ኃላፊነቱ ወስዳለሁ ብላ መጽሐፍቶቹ ይሰብሰቡ ብላለች። ጥራት የጎደላቸው ቆሻሻ መጽሐፍቶች ስለሆኑ ይሰብሰቡ ብላለች። እኔ ደግሞ ኤርሚ ከቅድም ጀምሮ ማሳላ የፈለኩት መልእክት ምንድን ነው? ከእኛ ድነት ጋር ገድል አይገናኝም። ለምን የማይገናኘው? መሰረት አታርጉት እባካችሁ። ለምንድን ነው የማይገናኘው? ገድላት እንዴት ነው ከአንተ ድነት ጋር የማይገናኘው? ድርሳነ ሚካኤልን መጽሐፍ ታምነዋለህ አታምነውም? ምን ማለት ነው ታምነዋለህ ማለት? ድርሳነ ሚካኤል የሚባለው መጽሐፍ ታምነዋለህ ትቀበለዋለህ አታምነውም? አትቀበለውም። ትቀበለዋለህ ነው ታምነዋለህ? ቃሉ እኮ ከባድ ቃል እኮ ነው። ታምነዋለህ ማለት ኦኬ። ድርሳነ ሚካኤል የሚባለው መጽሐፉ ቅዱስ መጽሐፍ ነው ወይስ እርኩስ መጽሐፍ ነው ብለህ የምትለው? ቅዱስ መጽሐፍ ነው እንጂ በቤተክርስቲያናችሁ አስተምሮ ማለት ነው። ቅዱስ መጽሐፍ ነው። ቅዱስ መጽሐፍ ነው። ቅዱስ መጽሐፍ የሆነውን መጽሐፍ ውስጡ ያለውን ትምህርት ትቀበለዋለህ አትቀበለውም? ድርሳነ ሚካኤልና ገድል እኮ ይለያያል። ትቀበለዋለህ አትቀበለውም? እኔ ብራዘር ኃይሌ እኔ ፕሊስ እኔ ስንፍና አታናግረኝ። እንኳን ለአንተ ለሌላው ትውልድ አስተምራለሁ በድርሳና በገድል መካከል ያለው ልዩነት ከነ ትርጓሜው ጭምር። እሱ አይደለም የጠፋኝ። ታምራት የተባለው መጽሐፍ ገድላት የተባሉትና ድርሳናት መጽሐፍቶቹ የተለያየ እንደሆኑ ስያሜያቸውም የተለያየ እንደሆነ እሱን አይደለም ንገረኝ አልኩህ። አሁን ድርሳነ ሚካኤል ቅዱስ መጽሐፍ ነው ወይስ የረከሰ መጽሐፍ ብዬ ስልህ ቅዱስ መጽሐፍ ነው አልከኝ፣ እንደ ቤተክርስቲያናችሁ ማለት ነው። ኦኬ ቅዱስ መጽሐፍ ከሆነ በውስጡ የያዛቸውን ይዘቶች፣ ትምህርቶች፣ አስተምሮቶች፣ ምክሮች፣ ተግሳጾች ሁሉ በሙሉ ትቀበለዋለህ አትቀበለውም ነው ያልኩህ። ትቀበለዋለህ። ስለ ዘላለም ድነት ያወራል አያወራም? ድርሳነ ሚካኤል እሱን አላስተዋልኩም። አታስታውሰው? ያወራል፣ ያወራል። ስለ ዘላለም ድነት ያወራል። ሰው የሚድነው ብሎ ነገረ ድነትን ድርሳነ ሚካኤል ያስተምራል። እናንተ በጣም የሚያሳዝነው አይልሻ ይሄንን ስላለ መጥፎ ይችላል። ኦኬ ድርሳነ ሚካኤል እስቲ መቅድሙ ላይ ከቁጥር 17 እንጀምር። ቁጥር 17 ቁጥር 17 ግዕዙን ግን አላውቀውም። ቁጥሩን እስቲ መቅድሙ ላይ ማለት በወራት የተከፋፈለ ነው። የታኅሳስ የጥር ምናምን አለ።
ና መቅደሙ ላይ ገና መግቢያው መቅደሙ መግቢያው ላይ ማለት ነው። መግቢያው አለ ገና መጀመሪያው ላይ አለ አይደል? እሺ እሺ ሰባት እሺ 17 ከፈትኩኝ። ገጽ 17 አለ ገጽ 17 ነው። ገጽ 17 አይደለም፣ መቅደሙ ላይ ቁጥር 17 መቅደም ላይ ያለው ግን እሺ ምንድን ነው ያለው? ገና መጀመሪያው መጽሐፉን ስገልጠው ምንድን ነው ያለው? መጀመሪያ ስከፍተው የመጀመሪያው ገጽ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ይላል። እሺ ከላይ መቅደም የሚል የለውም? ከላይ መቅደም የሚል የለውም? ከላይ እኮ የመጀመሪያውን ገጽ ነው የምልህ። እሺ መቅደም የሚል ጽሑፍ የለውም ወይ ከላይ? ኃይሌ አለ። በቃ አለ። ብራዘር ለምን ታደቅበኛለህ? 5 እና 6 ነገርኩህ። መቅደም ብሎ የሚለው ገና መግቢያው ላይ ከላይ በኩል መቅደም የሚል አለ። እሱ ጋር ቁጥር 17ኛውን ቁጥር ፈልገው ወንድሜ። እሺ 16 እና 17 ነው ማለት ነው። መለወጥ መለያየት ብሎ የሚጀምረው ነው። 17ኛው ቁጥር አለው የለውም? ቁጥር የለውም፣ ገጽ ብቻ ነው ያለው። ኦኬ ገጽ ብቻ ነው ያለው። እሺ ይህ በጣም የቆየ ድሮ ነው። ምናልባት ድንገት አዲስ ታትሙ ከሆነ አላውቅም። ደግሞ ቪዲዮ እንዳትከፍት እንኳን 19 ፎሎወር ነው ያለህ። ኦኬ ላንብብልህ የሚለውን አይ አላገኘሁማ። ሙሉውን መቅደሙን ሁሉ በሙሉ ስታነበው እንድንቆይ ገጽ 17ቱን ነው እንጂ ብለህ ነው። ገጽ 17 አይደለም። እኔ ቁጥር 17ን ሲያንብበው ቁጥር የለውም። ለዛ ነው እኮ ወንድም እኮ። ታዲያ አሁን አንተ ገጹን ነው የምታነብልኝ፣ ገጽ 17 ሳይሆን ቁጥር 17። እሺ ገጽ 17 ቁጥሮች የሉትም። ለዛ ብዬ ነው። እሺ ምን ይላል ገጽ 17? ከላይ መለወጥ፣ መለያየት፣ መቀላቀል፣ መደባለቅ ሳይኖር መለኮቱ ከትስብእቱ ተዋህዶ በረቂቅ ምስጢር በማይመረመር ግብር ንጽሕት ድንግል ከምትሆን ከቅድስት ድንግል ማርያም ሰው የሆነ የሕያው የእግዚአብሔር ልጅ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ባስተማረን ሃይማኖት ትምህርት ልቡናችን ናጽና። ይቀጥል። አይ ለምሱ አሁን እሱኛው ገና መግቢያው ላይ ያለውን ነው። መግቢያ ነው መሰለኝ የሚባለው ነው። መግቢያ ነው የምታነበው ማለት ነው። እንትን ቁጥሮች የሉትም ኤርሚ። ቁጥር የለውም እና በወራት እንትን ያለ ነው። እሺ መግቢያ የሚለውን እስኪ አንብበው። ከመጀመሪያ ከፊት ለፊት ነው ወይስ ፊት ለፊት? እሺ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በልዑል እግዚአብሔር እርዳታ አይደለም መጀመሪያው ገጽ ማለት እኮ ነው። መጀመሪያ ሲጀምር ያለው ነው። ኦኬ ኖ አንተ አንድ አምላክ በሚሆን ብሎ የሚለው ኦኬ እሱ ጋር አይደለም። እኔ ያልኩህ እሺ አንብበው። ወንድሞቼ የሚለው ነው። ኖ በቃ አንብበው እዛው ጋር ወድሜ በጣም አላወቀውም። እሺ አንድ አምላክ በሚሆን ቀጥል። አንድ አምላክ በሚሆን ብለው ከሚለው ጋር ቀጥል። በአብ በወልድ በመንፈስ ቅዱስ ስም አምነን በልዑል እግዚአብሔር ረዳትነት የመላእክት አለቃ የሆነ የሚካኤል የልዕልናውን የክብሩን የገናንነቱን ነገር መጽሐፍን እንጀምራለን። ይቅር ባይ ከሆነ ከፈጣሪው ከእግዚአብሔር ምሕረትን ይቅርታን ይለምንልን ዘንድ የሰማያውያንን መላእክት አለቃ በሆነ በሚካኤል ምልጃና ፍጹም ልመናው ከመከራ ይጠብቀን ያድነን ለዘላለሙ አሜን ይላል። እሺ ከዛ አባቶቼ ወንድሞቼ ደስ ባላቸው ጆሮዎች ስሙ። ንጹሕ በሆነ ልቡና በነቃ ሕሊና ብሩህ በሆነ ዓይን በምድር ላይ ከሚበቅል ከሳር ከቅጠል ከሰማይ ከዋክብት ከባህር ከአሸዋ ፈጽሞ የሚበዛ የታምራቱን ብዛት የሥራውን ገናንነት ተመልከቱ። እሺ ቀጥል። በእሱ የታመነ ከጭንቅ ከመከራ ይድናል። በየብስም በባህርም ቢሆን በልመና በትጋት በተወደደ እውቀት በቀና በጸና ሃይማኖት ሆኖ በመዓልትና በሌሊት እግዚአብሔርም እየማለደ ወይም እየለመነ
በተደነቀ ልመናውና ምልጃው የሚታመን ሰውን ያለ ነውር ንጹሕ አድርጎ ይጠብቀው ዘንድ እግዚአብሔርን የምትወዱ ወንድሞቼ ሆይ እኛም ያለ ቂም በቀል በሃይማኖት ጸንተን እንትጋ። ኦኬ ልቀጥልልህ። እኔ አንድ አይነት መጽሐፍ እንደያዝን እንድታረጋግጥ ማለት ሰማይን እንደ ዋልታ በሰቀለ ምድርንም ባህርንም ላይ በዘረጋት ፍጥረትን ሁሉ በፈጠረ በእግዚአብሔር ፊት ይቅርታን ባለሟልነትን እናገኝ ዘንድ ወንድሞቼ ሆይ ሰው ሁሉ በሰማይ ተግተው በሚኖሩ በመላእክት ምልጃና ልመና ረድኤትን ድል ማድረግንም የድህነትንም ተስፋ አለኝታ ያገኛል ይላል አይደል? ተመሳሳይ ነው ያዝነው። ልቀጥልልኝ ብራዘርዬ። የምን ተስፋ ያገኛል ይላል? የድህነትን ተስፋ። ድህነት ማለት ምንድነው? የዘላለም ሕይወት ማለት ነው አይደል? ግን ተስፋ ነው ያገኛል። ድህነትን ያገኛል ሳይሆን የድህነትን ተስፋ። አሁን ተስፋው ነው፣ ግድ የለም ተስፋው ነው። ልክ ነህ። እሺ ተስፋን ያገኛል። ከዛስ ካሜራ ለምን አልከፍትም? ካሜራ ኤርሚያስ ካሜራ ክፍል። ይልቁንም በሚያስፈራ ቆይ እኔ እቀጥላለሁ። እሺ ተስፋን ያገኛል። ይልቁንም በሚያስፈራ ፍጹም በሆነ ሰረገላ ፊት ሁልጊዜ ለሰው ሁሉ ይቅርታን በሚለምን ክቡር ገናና የመላእክት አለቃ በሆነ በሚካኤል ምልጃና ልመና ታምራትን በሚያደርግ በከበረ በሚካኤል በዓል ቀን መታሰቢያውን የሚያደርግ ሁሉ ለቤተ ክርስቲያን ዕጣን የሚሰጥ ቢሆን መስዋዕትንም የሚያቀርብ ቢሆን የተራበውንም የሚያበላ የተጠማውን የሚያጠጣ ቢሆን የታረዘውን ያለበሰ ቢሆን ያዘነውን ያረጋጋ የተከዘውን ደስ ያሰኘ የታመመውን የጎበኘ ቢሆን ስለከበረ ስለ መላእክት አለቃ ስለ ቅዱስ ሚካኤል ስም በጭንቅ በመከራ ያለውን እስረኛውንም የጠየቀ ቢሆን ገሃነምን አያያትም ይላል አይደል? የዘላለም ሕይወት ያገኛል ማለት ነው ገሃነምን ካላገኛት እና የዘላለም ድህነትን አያወራም። ታዲያ መቅድሙ እንኳን ገና ወደ ውስጡ ስንገባ ራስን ይዘህ የምትልበትን አሳያለሁ። እዚህ ጋር የተገለጹ ነገሮች እንዳለ መልካም ምግባሮች ናቸው እኮ። ያገኛል። ክርስቶስ ሲመጣ ስበላ ስጠማ ብልተኛል፣ ስራ ባብልተኛል። መጽሐፍ ቅዱስ አትከላከል። ኢየሱስን እዚህ ውስጥ አጨምረው። አሁን መጽሐፉን ነው የምናወራው፣ ገድላትና ድርሳናት። እሺ ገሃነመ እሳትን አያያትም ይላል አይደል? ገሃነመ እሳትን የማያይ ሰው የት ይገባል ማለት ነው? ገሃነመ እሳትን የማያይ ሰው የት ይገባል ማለት ነው? መልካም ምግባር ያደረገ ሰው ነው። እዚህ ጋር እኮ ያዘነውን ያረጋጋ ይላል። ኃይሌ ለጠየቅኩ ጥያቄ መልካም ምግባሮች ተረሉ ይርሚ አልጠየቅኩም። የጠየቅኩን መልስልኝ። ገሃነመ እሳት የማይገባ ሰው ገሃነመ እሳትን የማያያ ሰው የት ነው የሚያየው? የዘላለም ሕይወት ነው የሚያገኘው። ገነት ይገባል ማለት ነው። ገነት መግቢያውን ታዲያ ድርሳነ ሚካኤል መቅድሙ ይሄኛው በቁጥር አላስቀመጠውም። እኔ 2 ድርሳን ነው ያለኝ። ይሄ በቤተክርስቲያኒቱ የታተመ ነው። ሎክ በትንሣኤ ዘጉባኤ ማተሚያ ቤት በ1981 ዓ.ም የታተመ ነው። እንደገና ደግሞ ይሄም ድርሳነ ሚካኤል ነው። ቁጥር 17 ቅድም ያልኩ ይሄ በአሚዩ ኢንጂነር ማተሚያ ቤት ታተመ ይላል። ይሄው ስልክ ቁጥሩ አሉ፣ መጠየቅ ነው ያሳተመው ሰውዬ ማለት ነው። አሁን እኮ ጽሁፉ ልክ ነው እኮ ምንም ጽሁፉ ላይ ያለው ነገር ልክ ነው፣ ግን ነገሮች እኮ ክርስቲያናዊ ስነምግባሮች ናቸው። ቁጥር 17 ያልኩን ቅድም ላሳይ። በዚህኛው በቁጥር አስቀምጦታል። ቁጥር 12 ቁጥር 13 14 ቁጥር 17 ላይ እንዲህ ይላል፣ በሚመጣውም ዓለም በፍርድ ቀን ዋስ ሆኖ ያድናቸዋል። ምን ያደረገ? በሚመጣው ዓለም በፍርድ ቀን ዋስ ሆኖ ያድናቸዋል። ምን ያደረገ? ቁጥር 16 ከፍ ብለን ስናነበው ይልቁንም የመላእክትን አለቃ ሚዩት አድርገው ኃይሌ ሚዩት አድርገው። ይልቁንም የመላእክትን አለቃ የቅዱስ ሚካኤልን ዝክር አናጓደል ይላል። ያው እዚህኛው ድርሳን ላይ የተናገረው ቅድም ያነበብነው ማለት ነው ኃይልሻ። እዚህኛው ላይ ቅድም ያነበብነው ላይ ይሄ ማለት ነው። ይሄን ክፍል ይሄ በቁጥር አላስቀምጠውም። ይሄኛው ድርሳን ግን አንድ አይደለም 2 ድርሳነ ሚካኤል፣ ትልልቁ 2 ድርሳነ ሚካኤል ነው ያለኝ።
ኦኬ ምን ይላል? የቅዱስ ሚካኤልን ዝክር አናጓደል፣ በስሙ ድሆችን ለሚቀበሉ ዝክሩን ለሚዘክሩ ለሰው ሁሉ ማለት ለሰው ልጆች ሁሉ ይቅርታውን ምሕረትን የሚለምን በዚችም ዓለም ምኞቶቻቸውን የሚፈጽምላቸው ጸሎታቸውን የሚሰማና የሚያድናቸውም ስራቸውንም የሚያቃናላቸው እርሱ ነውና አለ። ማ ሚካኤል። ሚካኤል ነው የሰውን ስራ የሚያቃናው። ሚካኤል ነው የሰዎችን ጸሎት የሚሰማው። ሚካኤል ነው የሰዎችን ምኞት ሁሉ የሚፈጽም ይላል። ይሄ እኮ ትልቅ ድፍረት እኮ ነው ወንድሞች እናቶች፣ ድፍረት ነው። ቅዱስ ሚካኤል ይህን ስራ አልተሰጠውም። ሚካኤል ነው ምሕረትና ይቅርታን የሚለምን ይላል። አንድም ቦታ ላይ ምሕረትና ይቅርታን መላእክት ይለምናሉ ብሎ የሚል በመጽሐፍ ቅዱስ ላይ የተጻፈ የለም። የእግዚአብሔር ሰራዊት ናቸው፣ አገልጋዮች ናቸው፣ ለሰው ልጆች ግን ምሕረትን ይለምናሉ ብሎ የሚል አንድ የተጻፈ ብሉይ ኪዳን አዲስ ኪዳን አንዲት እኮ ነቁጣ ዶት የምታክል ሊያቀርብልን የሚችል ሰው ታጣ። መጽሐፍቶቹ እነዚህ ግን እንደፈለገ ነው የሚያወሩት። ስለዚህ ምን ይላል? በሚመጣውም ዓለም በፍርድ ቀን ዋስ ሆኖ ያድናቸዋልና ያለ ነገረ ድህነትን እኮ ነው የሚያወራው። ይሄኛው ገሃነመ እሳትን አያያትም ይላል። ከዛም ምን ይላል? በዚህም ዓለም እግዚአብሔር ከበጎው ነገር ሁሉ አያሳጣውም። በሞተም ጊዜ ነፍሱን እያካሰሱ ወደ ሲኦል የሚያደርሱ አጋንንት በሰማይ በር ሊከራከሩት አይችሉም ይላል። አየህ፣ አጋንንት እንኳን አይከራከሩትም። ወደ ሲኦል እንወስዳለን ብለው አይከራከሩትም። ለምን? የሚካኤልን ዝክርና ተስካር መታሰቢያ ስላደረገ ማለት ነው። ይኸውም ሚካኤል በብሩህ ክንፎቹ ተሸክሞ የእሳትን ባህር ያሻግረዋል። ነገረ ድህነት ማለት ነው። በልዑል እግዚአብሔርም ዙፋን ፊት ያቆመዋል። ነፍስ ለልዑል እግዚአብሔር ትሰግዳለች። ከዚህም በኋላ ወደ ተድላ ገነት ይወስዳታል ይላል። ኢየሱስ አለ እዚህ ጋር? የለም። ነገረ ድህነት አለ? አዎ አለ። መዳንን የሚሰጥህ ትምህርት አለ። መዳንን ለማግኘት ምንድነው ማድረግ ያለብህ? መጽሐፉ እንደሚነግርህ ቢቻላችሁ የቅዱስ ሚካኤልን 14ቱን በዓላት አክብር ትላለች ቤተክርስቲያኒቱ። እሱን ካልቻልክ የሰኔ ሚካኤልና የህዳር ሚካኤልን አደግድገህ ዘክር ትላለች። የቄሶቹን ሆድ ትሞላለህ በዝክር እና እዚህ ታበላለህ ቄሶችን የእነሱን ሆድ ለመሙላት እና መጨረሻስ በሲኦል ትበላለህ ማለት ነው እንጂ ቅዱስ ሚካኤል በክንፉ አሻግሮ እሳትን እንዳታያት ምናምን ነገር የሚባል ነገር የለም። ኦኬ፣ የሚባል ነገር የለም። ቅዱስ ሚካኤል የማንም መቀለጃና የማንም መጨፈሪያ አይደለም። ስምህ በሕይወት መጽሐፍ ላይ ካለ መልአኩ ያይልሃል። ስምህ በሕይወት መጽሐፍ ተጽፎ ከሆነ ካለ ትገባለህ፣ ከሌለስ ይወረውርሃል ራሱ ማለት ነው። አውጥታችሁ ጣሉት ይላል በማቴዎስ ወንጌል መጽሐፍ ምዕራፍ 25 ላይ ማለት ነው። ምዕራፍ 24 ወይ ምዕራፍ 25 በውጭ ወዳለ ድቅድቅ ጨለማ አውጥታችሁ ጣሉት ይላል ምዕራፍ 24 ላይ ማለት ነው። ማቴዎስ እና እራሱ መልአኩን ነው የሚያዛቸው፣ መላእክትን ማለት ነው። እንዴ የሰኔ ሚካኤልንና የዳር ሚካኤልን እኮ እንዴ የዶሮ አይን የመሰለ ጠላ እያስጠመቀ ጽዋ ማህበር እኮ ስጠጣልኝ ነበረ። እግዚአብሔር ሆይ እቺ እኮ የኔ ወዳጅ ነች ብሎ ሚካኤል ከጌታ ጋር ተነጋግሮ ዋስ ሆኖ በሰማያት አያድንም። ነገረ ድህነትን አያወሩም እንደ መጽሐፍቶቹ በደንብ እንጂ። አቅም አለኝ ብሎ ያለ መምህርና ቄስ ዲያቆን ይምጣ ነው ብለን ያልነው። ግን ምእመኑ ያላነበበው ምእመን ይመጣል። ያው ከኛ ጋራ ብሎ ተጫዋጮ ተሳድቦ ሄዳል። ፊታችን ግን አይቆሙም። አንድ ግን የምንነግራቸው ወንድሞች እናቶች፣ አገልጋዮቹ ከላይ ያሉት ጳጳሳቱ ሁሉ ጭምር እንደሚሰሙን 100% አይደለም 1000% አረጋግጬ እነግርሃለሁ። ስለሰሙንም ነው መጽሐፍቶቹ ጥራት ይጎላቸዋል ብለው ስብሰባ ቁጭ ብለው ባለፈው ይሰብሰቡ ብለው ያሉት። እነዚህ መጽሐፍቶች ይሰብሰቡ ጥራት ይጎላቸዋል ብለው ያሉት ብፁዕነታቸው ጳጳሳቱና መነኮሳቱ መርጌቶቹና መምህራኑ እስቲ በመጽሐፍቶቻቸው ውስጥ ምናልባት ስህተት ሊኖር ይችላል ብለው ቁጭ ብለው አንብበው ፈትሸው አረጋግጠው አይደለም። ኦኬ፣ እኛው ነን የነገርናቸው። ሚዩት አድርገው ወንድማችን። ከታች የገባው ለምን ሚዩት አታደርገው? ታች ወረድ። ኦኬ። እና መጽሐፍቶቻችሁ ነገረ ድህነትን ያወራሉ። ኃይሌ ነገረ ድህነትን ያወራሉ። ቅድም ያልኩ መጽሐፍቶች በጭስና በእስትንፋስ ሰው አረማዊ የሆነ ሰው ጭስና እስትንፋስ ነክቶት ይድናል ብላ የምታስተምረው ቤተክርስቲያኒቱ
አንዱ መጽሐፍ ያው ሁለተኛው መጽሐፍት ይኸው ወንድሜ ኃይሌ፣ ይሄም በኢትዮጵያ ኦርቶዶክስ ቤተክርስቲያን ነው የታተመው። በማንም አያሳብቡ። ሰበካው ጉባኤ ጽሕፈት ቤት ነው ያሳተመው። አሳታሚ የፈለገ ጊዮን፣ ግሽ አባይ፣ ቅዱስ ሚካኤልና አቡነ ዘራብሩክ ደብር ሰበካ ጉባኤ ጽሕፈት ቤት አሳታሚ ማለት ነው። ይምራም ማተሚያ ቤት ነው። ለምንድን ነው ያልሆኑ ሰዎች የምታስገቡት ወገኖች? እንዴ ለምን የምታስገቡት ወገኖች? እኛ እናስገባለን። እዛው ገስት ላይ አጣርታችሁ ኦርቶዶክስ መሆናቸውን አይታችሁ አስገቡ። እዚህ ቤት ያላችሁ ሞዴሬተሮች ፕሊዝ ስርዓት ያዙ። ካልሆነ ጌታ እግዚአብሔር ምስክሬ ነው፣ የተወሰኑ ሰዎችን ብቻ አስቀርተን በሙሉ ነው የሚያነሳው ዳኒ። አገልግሎቱን እንድናገለግል አድርጉ። ካልሆነ ግን መብቴ ነው አልኳችሁ። 1000% ዳንዬን አንሳ አለዋለሁ። ብሩኬና እኔ ዳኒ ብቻ ሆነን እንመራዋለን፣ ሌላ ሞዴሬተር እስከማያስፈልገን ድረስ ማለት ነው። ቴንክ ዩ። ስለዚህ ምንድነው ሰበካው ጉባኤው ጽሕፈት ቤት ነው ያሳተመው። እዚህ ክፍል ላይ ወንድምነት እንዳውም በጣም ብዙ ጊዜ ዳንዬ ደጋግሞ ያነሳዋል፣ ብሩኬም ደጋግሞ ያነሳዋል። ኦኬ ሰው አረማዊ እንኳን ሆኖ የዘራ ብሩክ እስትንፋስ ስላገኘው መንግስተ ሰማያት ይገባል ብላ የምታስተምረው ቤተክርስቲያን ነች። አንዴ ጠብቁ ላውጣው። ኃይሌ እስኪ ማይክን ክፈተው። ሰው በኦርቶዶክስ ቤተክርስቲያን የሚጠመቀው በምንድን ነው? በውሃ ነው አይደል? አቤት አቤት። ሰው በኦርቶዶክስ ቤተክርስቲያን የሚጠመቀው በምንድን ነው? በውሃና በመንፈስ። በውሃና በመንፈስ ነው አይደል? ኦኬ። ከዛ ውጭ ሌላ መጠመቂያ አለ? የደም ጥምቀት የሚባል ነገር አለ። የደም ጥምቀት አለ። የእስትንፋስ ጥምቀት አለ። የእስትንፋስ ጥምቀት አለ። እሱን አላውቅም። በሰው እስትንፋስ ማለት ነው። እሱን አላውቅም። ካለ አሳየኝ። አሰማህም? ሄሎ፣ አይሰማም? ኤርሚ ይሰማል፣ ግን የእስትንፋስ ጥምቀት የለም። እስቲ ያሳየኝ ካለ። ሌሊም ብራዘር ሚዩት አድርገውና ድምፅ ስላለ እሺ፣ እንዲህ ይላል። ተከታተለኝ። ያው ገጽ 97 5ኛ ክፍል 21ኛው ምዕራፍ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ወንድሞቼና እህቶቼ ሆይ በፍጹም ልቦናችሁ በቁርጥ ሀሳባችሁ እግዚአብሔርን እንወደው ዘንድ እመቤታችንን ማርያምን ገናንነቷን እንናገር። ጌታችን ኢየሱስ ክርስቶስ ተሰቅሎ እኛን ላዳነበት በደሙ እኛን ለዋጀን ለዕፀ መስቀልም እንስገድ ይላል። ኦኬ። ተልኮ ወደ ሀገራችን የመጣ በፊታችን ድንቅ ድንቅ ታምራትን ያደረገ ሐዋርያ ሆኖ ያስተማረ የአባታችሁ የዘራ ብሩክ ታምራቱን ዜና እንናገር ይላል። እኔ አባታችን ብያለሁም አባቴ ስለ አይደለም። ኦኬ። በስራው ፍጹም የሆነና ገድሉን ያማረ ይህንን ጻድቅ አባታችሁን ከአድማስ ራስ ቆሞ ምስራቁና ምዕራቡን በሰሜኑም በደቡቡም እንዲባርክ በአፉ እስትንፋስም የምህረትን እስትንፋስ እፍ እንዲል እስትንፋሱም ከአድማስ እስከ አድማስ እስከ አድማስ ከጽንፍ እስከ ጽንፍ ይደርስ ዘንድ እግዚአብሔር አዘዘው። በስሙ ያልተጠመቁ አሕዛብ በጌታችን በኢየሱስ ክርስቶስ ስም ወይ ደግሞ በአብ በወልድ በመንፈስ ቅዱስ ስም ማለት ነው። ያልተጠመቁ አሕዛብ በእስትንፋሱ ምክንያት ልጅነትን አግኝተው እንዲከብሩ
በምን ምክንያት? በስትንፋሱ በዘራ ብሩክ እስትንፋስ እንዲከብሩ በቃል ኪዳኑ ተማጽነው ሳይጠመቁ በጎን ሳይድ ያለውን ታሳኛለህ። ወደ ጎን ገዝ ነው ገዙ ነው ገዙ ነው። እሺ ምን ይላል? አግኝተው እንዲከብሩ በምን? በስሙ ያልተጠመቁ አሕዛብ በአብ በወልድ በመንፈስ ቅዱስ ማለት ነው። ያልተጠመቁ አሕዛብ በስትንፋሱ ምክንያት በማስተንፋስ በዘራ ብሩክ እስትንፋስ በስትንፋሱ ምክንያት ልጅነትን አግኝተው ልጅነት በውሃ ጥምቀት መጠመቅ ብቻ ሳይሆን በዘራ ብሩክ እስትንፋስም ይገኛል ማለት ነው። በጭስ አለ፣ በስትንፋስ አለ፣ በፈስ ነው የቀረው። በፈስ ፈልጋለሁ እየፈለግን ነው። በፈስም ሊገኝ ይችላል። የእውነት በተቅማጥ ስላለ ማለት ነው። በተቅማጥ ኖሮ በፈስ የማይኖርበት አንዳች ምክንያት የለም። ኦኬ እዚህ ጋ ግን ምን ይላል? በስትንፋሱ ልጅነትን በስትንፋሱ ምክንያት ልጅነትን አግኝተው እንዲከብሩ በቃል ኪዳኑም ተማጽነው ሳይጠመቁ በሚሞቱበት ጊዜ ይህ ከእኔ የተቀበልከው ቃል ኪዳን ከጎኔ እና ከሰውነቴ እንደፈሰሰው ደሜ ይሁንላቸው ብሎ ለዓለም መድኃኒት አድርጎ ቃል ኪዳን በሰጠው በወዳጁ በብፁዕ ወቅዱስ አባታችሁ ዘርአ ብሩክ ስም ለምነው በሚሞቱ ጊዜ በውሃና በመንፈስ ቅዱስ እንደተጠመቁ ይሆንላቸዋል ብሎ ዳግመኛ ነገረው። ምኑ? እስትንፋሱ የነካው ሰው በውሃና በመንፈስ ቅዱስ እንደተጠመቁ ነው የሚሆንላቸው ማለት። የዘርአ ብሩክ እስትንፋስ የመንፈስ ቅዱስና የውሃ ጥምቀትን ልጅነት የሚያሰጠውን በኦርቶዶክስ ቤተክርስቲያን ብለው የሚሉትን ያክል እስትንፋሱም እንደዛ ይሆናል። እነማን? አሕዛብ በስሙ ያልተጠመቁ አረማውያን ቢሆኑ እንኳን ማለት ነው። አሕዛብ ማለት ነው። ስለዚህ አሕዛብ የዘርአ ብሩክ እስትንፋስ ብቻ እንዲነካቸው ነው የሚያስፈልገው። አንዴ የተነፈሰው በዚህ አየር ላይ በዚህ ምድር ላይ አላሉ። አንዴ ወደ ቻይና ይሄዳል፣ አንዴ ወደ አሜሪካ ይሄዳል፣ አንዴ ወደ እንትን ይሄዳል። በቃ እስትንፋሱ የደረሰበት ማለት ነው። የዘርአ ብሩክ ሰውየው አለው የለም። ከኢትዮጵያ እስከ ክልል ላይ ሊደርስ ይችላል። እንደ እሱ እስትንፋስ አይደርስም። እና ይሄ ሁሉ ታዲያ ምንድን ነው? ውሸት ነው ኤርሚያስ። ውሸት እኮ ነው። ውሸት ነው ወንድሞች እናቶች፣ ውሸት። እግሩን አውጥቶ ሲሄድ በከበረ በገናና ስሙ የተጠመቁ ህዝቡም በኃጢአታቸው በወደቁ ጊዜ በስራቸው በረከሱ ጊዜ በጻድቁ ጸሎት ቢማጸኑ በቃል ኪዳኑ ቢያምኑ ይህ እስትንፋስ የዘርአ ብሩክ እስትንፋስ ከአፉ ካፍንጫው የወጣ ማለት ነው የኃጢአት ማስተሰረያ ይሁናቸው አለው። ኃጢአትንም ያስተሰረያል። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ብሎ የሚለው እሱ የዮሐንስ ወንጌል ነው። እሱ የዮሐንስ መልእክት ነው። እሱ ለጴንጤቶ ለኦርቶዶክስ አይመለከታትም። ኦርቶዶክስ አንዴ በፈስ አንዴ በተቅማጥ አንዴ በጭስ አንዴ በንትን አንዴ ባተላ አንዴ በፀጉር አንዴ በጥፍር ትላለች። አንዴ በትውከት ከሰው የሚወጣ አክታ ማለት ነው። እሺ ያው በስሙ ያልተጠመቁ አሕዛብ በስትንፋሱ ምክንያት ልጅነትን ያገኛሉ ይላል። በአብ በወልድ በመንፈስ ቅዱስም መጠመቅ አያስፈልግህም። አሕዛብ መሆን ብቻ በቂ ነው። የዘርአ ብሩክ እስትንፋስ እንዲያገኛችሁ ነው ይላል። ማነ ተረኛ? ቁጥር 2 ነገረ ድህነትን አያወሩም እንደ መጽሐፍቶቹ ስለሚያወሩ እኮ ነው። እንደዚህ አየህ፣ እንደዚህ በደንብ ጥርስ ከምላስ እያወጣን የምናወራቸው ነገረ ድህነታችሁ ሁሉ ከዚህ ስለሚቀዳ ማለት ነው። ይህን ማን የጻፈው? ገዳሙ ዋልድቢት ቅድስት ገዳም አንድነት ማለት የዋልድቢት ማርያም ቅድስት ገዳም አንድነት ሶሪ የዋልድቢት ቅድስት ማርያም አንድነት ገዳም በብፁዕነታቸው ብፁዕ ቅዱስ አቡነ ቄርሎስ የሰሜን ወሎ ቅዱስ ላሊበላና የዋግ ኽምራ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል የሆኑ ማለት ነው። በሳቸው ፍቃድ አይ እንግዲህ ተውት። ዛሬ ሻረው እንግዲህ ሻረው እንደ ስምህ ሻረው። የዛሬ ምሳ ሁለት እድል ነው ያለ። ወይ አንድ ከገድሉ ሱታፌ ለመስማት ከፈለግ ቆይ፣ ካልሆነ ምሳው ከበለጠብህ ምሳ ጋር ቀጥል። ይሄን ቶ ሁለት ወዶ አይሆንም። እንግዲህ ዛሬ ሻረው፣ እንደ ወንድምህ ምሳህን ሻረው፣ ወይን ገድሉን ሻረው። ምሳ ደርሷል፣ ቁርስ ደርሷል። እኔ ጠዋት ቁርሴን አስተወኝ አይደል እንዴ ወንድምነት ብሩኬ ማለት ነው። ተንቀጭቅዤ ሰፍ ብዬ ሚስቴ የሰራችኝን ፍርፍር እየበላው እያለው ድርሳነ መድኃኔዓለምን አውጣ ብሎኝ ይሄን ነው መጽሐፍ በራሴ እጅ ተንቀጭቅዤ አወጣዋለሁ። ትውከት ሰው ያስታወቀውን በኦርቶዶክስ ቤተክርስቲያን ብሉት ተብሎ ተጽፏል። ገጠር ጭስ ብለን ካልን ጭስ ነው። ጭስ ከእንጨት የሚወጣ ማለት ነው።
እና ምን ተሻለ? ለወንጌል ብቻ እጅ መስጠት ነው። ይሄን ላንብብና እሰጥሃለሁ ኃይልሻ የምትለውን ማለት ነው። እሺ ወንድሜ ታምረ መድኃኔዓለም ላይ እና እዚህ ጋር ቆይ ሌላም አንድ አብሬ ማሳያችሁ እጣቢ ጠጥተህ ትድናለህ። እጣቢ የጋን እጣቢ ስራ አንድ የጠብቁ ኦኬ ይቅርታ፣ ሌላም እየፈለኩ ስለሆነ ይሄንን ቆየሁት። ኦኬ ሁለቱንም አግኝቼዋለሁ። እሺ ሁለተኛው ታምር ነው። ታምረ መድኃኔዓለም ገጽ 104 ሁለተኛው ታምር። ይቅርታው ቸርነቱ ከሁላችን ከህዝበ ክርስቲያን ጋር ይሁንና የጌታችን ኢየሱስ ክርስቶስ መድኃኔዓለም ያደረገው ታምር ይህ ነው ይላል። እሺ ክብር ይግባውና የከበረ ገናና ከፍ ያለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከድንግል ማርያም የተወለደ መድኃኔዓለም ነው። በዓላቶቹን እንሆ እነግራችኋለን። ክብር ይግባውና ከእሷ ከድንግል ማርያም የተወለደው ይህ መድኃኔዓለም ነው። በዮርዳኖስ ሲጠመቀው 40 ቀን 40 ሌሊት የጾመው ውሃውን ወደ ወይን ጠጅ የቀየረው ይህ መድኃኔዓለም ነው። በመከሩበት ጊዜ በሆሳዕና ቤተ መቅደስ የዞረው 40 ቀንም የሰቀሉ በሶስተኛው ቀን የተነሳ ወደ ሰማይ ያደረገው በሕያዋንና በሙታን ይፈርድ ዘንድ የመጣው ይህ መድኃኔዓለም ነው። ክብር ይግባውና የፈጠረው አምላኩ መድኃኔዓለም በቁርጥ ልቦና በማመን የሚያከብረውን አብዝቶ የሚወደውን ሰው በአንድ ቀን ከጠዋት እስከ ማታ የወረደ የክረምት ዝናብ የሚያህሉ መላእክት ይጠብቁታል። ስለ አንተ በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ያዛቸዋል ብሎ እንዳለ ዳዊት ይላል። ክብር ይግባውና መድኃኔዓለም እዚህ ያሰመርኩት ጋር የለኝ። ክብር ይግባውና መድኃኔዓለም መታሰቢያ እንጀራና ወጥ በጠላ በሚሰራበት እንጨት የሚወጣ ጢስ መላእክት በክንፋቸው እያንቦገቦጉ በምስራቅና በምዕራብ በሰሜን በደቡብ በአራቱ ማዕዘናት ይበትኑታል። ወደ እርሱ የደረሰበት እርሱ ይድናል። ምኑ የደረሰበት? ጢሱን ሲያንቦገቡጉት ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ ሲበትኑት ሲናኙት እሱ የደረሰበት ይድናል። በስሙ አምኖ ከመድኃኔዓለም ከጎኑ በወጣ ውሃ የተጠመቀ ኃጢአተኛ ክርስቲያን ይቅርና አረማዊ ማለት አሕዛብ ማለት ነው። በስሙ ያላመነ ክርስቲያን ያልሆነ አረማዊ እንኳን ቢሆን በዚች ቀን ቢሞት ክብር ይግባውና ለመድኃኔዓለም መታሰቢያ የተደረገው ያ ጢስ ቢነካው ይድናል። እርሱ ለድነት ምክንያት ተሰቅሏልና። ምን እንዲነካው? ጢስ። ይሄ ጭስ ምንድን ነው? ይሄ ጢስ ምንድን ነው? የመድኃኔዓለም መታሰቢያው ሲደረግ መታሰቢያ እንጀራና ወጥ ጠላም እንደዚሁም ዳቦም ሁሉ ጭምር ሲጋገርና ሲደፋ ሲሰሩ ሲወጠውጡ እዛ የኩበቱ የሚሆን የእንጨቱ የሳጋቱራው ጭሱን ሲያጨሱ መላእክት ይመጡልሃል ከላይ እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ማለት ሱራፌል ኪሩቤል መጥተው ምድጃውን ይከቡታል። የማወለተ ጊዮርጊስን ማለት ነው። ይከቡና ሚካኤል ወደ ሰሜን ይበትነዋል ጭሱን በክንፉ እያራገበ፣ ገብርኤል ደግሞ ወደ ደቡብ
ሱራፌልና ኪሩቤል ወደ ምስራቅና ወደ ምዕራብ ይታያችሁ። መላእክት ላይ እንዴት እንደሚቀልዱ ይሄ ህዝብ ነው እኛ ጋር መጥቶ መላእክትን አታከብሩም ብሎ የሚለው ተረታም ትውልድ። ያው መጥተው በምስራቅ በምዕራብ በሰሜን በደቡብ በአራቱም ማዕዘናት ይበትኑታል ይላል። እነማ መላእክቱ መጥተው ስድብ እኮ ነው ይሄ። ቅዱስ ሚካኤልን ሙልጭ አድርጎ እኮ መሳደብ ነው። ጭስ መጥቶ ምድጃ ከቦ ያራግባል ይልልሃል። ከዛስ ያ ጭስ በሄደበት ቦታ ሁሉ እንኳን ክርስቲያን ይቅርና በስሙ የተጠመቀ ኃጢአተኛ ሰው ይቅርና አረማዊ እንኳን ቢሆን አሕዛብ ማለት ነው፣ በስሙ ያልተጠመቀ አረማዊ እንኳን ቢሆን ያ ጢስ ቢነካው ይድናል ይላል። ኧረ ኤርምያስ ጢስ ብለህ ትላለህ፣ ምን ታካብዳለህ? እዚህ እጣቢ ላሳይህ፣ እጣቢ ላሳይህ። እጣቢ ማለት ምን ማለት ነው? ድስቱ ሲታጠብ ወጡ የተሰራበት ቂጡ ላይ ያ በጣቢ ብቻ ለምን አተላም አለች። ኤርምያስ እንዴት ነው ነገሩ? አንዱን ጥዬ ሌላውን አንጠልጥዬ የሚባል ነገር የለም። ሙሉ አድርገው ብለህ ካልከኝ አደርገዋለሁ። ይኸው ተረኛ አተላ እጣቢ የጋኑን እጣቢ ባቀመሱትና በታጠቡበትም ጊዜ ይድናል። እንደዚህም ተአምራትን ሲያደርጉ ኖሩ ይላል። እጣቢ ምን ታካብዳለህ ኤርምያስ? ምን እጣቢ? እኛ እኮ ምርጥ ፈውሳችን ነው ብሎ ሊልህ ይችላል ኦርቶዶክስ። እጣቢ አተላስ ድርሳነ መስቀል ኦኬ ምን ይላል? ኦኬ በከበረ ደሜ በከበረ በዕፀ መስቀሌ ቤተክርስቲያን ውስጥ በየቀኑ በየወሩ በየዓመቱ ስጋዬን ደሜን የተቀበለውን እኔ በኢየሩሳሌም ሰማያዊት አቆርበዋለሁ አለ። ሌላ ጣጣ። እዚህ መሬት ከቆረብክ ሰማይ ደግሞ ሄደህ ቁርባን ለአንተ ማን ሊሰጥህ ነው? ኦኬ ሱንቶ ኤርምያስ እርሳው። መቁረብ ካልተቻለው ለዕፀ መስቀሌ ከተደረገው መታሰቢያዬ ዝክር ማለት ነው። ከማዕዱ የወደቀ ፍርፋሪ እዛ ቤት በጣም ነው የሚወደደው አልኩ። ፍርፋሪ ማለት ያው ታውቃላችሁ፣ ሰው ሲበላ ከአፉ የነጠበ የወደቀ ወይ ደግሞ ተርፎን እጃችንን ጠራርገን እዛው ጠረጴዛው ላይ ወይ እንትኑ ላይ ምንቶ እዛ ቤት ፍቱን ነው። በኦርቶዶክሳውያን ቤት ፍርፋሪ፣ እጣቢ፣ አተላ፣ ጥፍር፣ ጥርስ፣ ትውከት አላሳየውም። ለካ ትውከቱን እዚህ አለ። ሶሪ ሚስቴ ራት እየበላች ምሳ እየበላን ነው እኛ ራሱ እና ጣል እያደረክ እሷ ላይ ማለት ነው። አተላውን ብቻ ሳይሆን እጣቢ፣ የጋን እጣቢ፣ ይህም በምላስ ላሰው። ከዛ በኋላ እንደገና ደግሞ ይታጠባል። በምላሱ ይላስ ይላል። ፍርፋሪ ካላገኘ አተላ ያለበትን እንስራ በምላሱ ይላስ። በልቡ ካመነ ካልተጠራጠረ በቁርባን ፈንታ ይሆንለታል ማለት በቅዱስ ስጋውና በክቡር ደሙ ፈንታ ይሆንለታል። ወገኖቻችንን በዚህ ልናስባቸው ይገባል። ኃይልሻ የምትለው ካለ ነገረ ድህነትን ነው የሚያወሩት በሙሉ። እኔ መናገር የምፈልገው ነገር እርሚ የሚሰማኝ ዝም ብለህ ጊዜን እያባከንክ ይመስለኛል። ምክንያቱም የትኛውም ኦርቶዶክስ ገድላትና ድርሳናት ለመዳን አስተዋጽኦ ያበረክታሉ ብሎ የሚያምን ኦርቶዶክስ የለም። ማላምንበትን ነገር ደግሞ ልትጨቃጨቀኝም አትችልም። ምክንያቱም የድነት የጻፍበትም ዓላማ ያኛው አይደለም። መጽሐፎቹን ከአደ ማለት ነው። እዚህ ያላችሁ 740 ሰው እየተገረመ እንደው በጣም ነው የሚገርመው እያለ በልቡ እየሰማ ቆይቶ ያልኩት በድነቴ መሰረት አይደለም። የቲክቶክበትም ኦርቶዶክስ ወንድምነት የቲክቶክ ኦርቶዶክስ እቺ ናት አይደል? የቲክቶክ ኦርቶዶክስ እቻት ወንድም ቤተክርስቲያን ጂኒ ስለ ገድላት የሚያስተምረኝ መምህር የለም እኮ። ገድላትም የፈለገ ሰው ፍቅር ያለ ሰው ገዝቶ ለቤቱ መጠቀም ማንበብ ይችላል። ቤተክርስቲያን ግን የድነት መሰረት ናቸው ብላ አታስተምርም። ገድላት የቅዱሳኑን ታሪክ አይተን ከህይወታቸው እንድንማር፣ እንድንጸና፣ እንድንበረታ በቃ ሌላ ነገር የላቸውም። የሃይማኖት መከራከሪያም ሊሆኑ አይችሉም። የድነትን መሰረት ሊሆኑ አይችሉም። ንጹህ ምንጮች ናቸው ብሎ ያለውን አልሰማህም? ኤርሚዬ ይሰማሃል? ግርምሽዬ? አዎ
ሰላም ለእናንተ ይሁን። ቀድሜ ሰላም ልበላችሁና ኃይልዬ ለምን ማይከፈትኩኝ መሰለ ኤርሚ፣ እኛ ቀድመን እዚህ ገስት ላይ ስንገባ ወንድማችን ኃይሌ አንድ ጥያቄ ጠይቆን ነበር። በደንብ ግልጽ እንዲሆንላችሁ ምናልባት 715 ሰው አልነበራችሁም ቅድምና ኃይልዬ ምን ጠየቀን? ዳኒ የለጠፍከው ርዕስ ራሱ በጣም ዲስአፖይንት የሚያደርግ ነው አለ። ዳኒ ያን የለጥፎት የነበረው ርዕስ ምንድን ነበር የሚለው የመሬቷ ላይ ኦርቶዶክስ እና የቲክቶኳ ኦርቶዶክስ ልዩነቷ በሚል ሀሳብ ለጥፎ ነበርና ይሄ እንደ ርዕስ እንደው መነሳት የለበትም የሚል ጉዳይ እንደ ክሌም አንስቶ ነበር። ኦኬ ልዩነትማ አላችሁ ብለው ሲለው ዳኒ ኖ ልዩነት የለንም ሲል ይኸው ልዩነታችሁ አንዱ ይሄ ነው ብለን ያነሳነው ፖይንት ላይ ነው እስከ አሁን ድረስ ወንድማችን ኃይል የሚከራከረው ማለት ነው። ይኸው ፍንትው አድርጎ እኮ የሚያሳይ ልዩነታችሁን አሁን እየነገርከን ነው አንተ። የመጽሐፍ ቅዱስ ልጆች የሆኑት መጽሐፍት መነካት የለባቸውም የሚሉ እልፍ አሉ። አይ ኖ እነዚህ ለድህነት ምንም አይነት አስተዋጽኦ የላቸውም እነዚህ መጽሐፍት ደግሞ የሚሉ እንዳንተ አይነት ኃይልሻ ይኸው አሉ። ስለዚህ የመሬቷ ላይ ኦርቶዶክስና በቲክታክ ላይ ያለችው ኦርቶዶክስ ልዩነት አላት ብለን የምንለው በምክንያት ነው ማለት ነው። ይሄ ፖይንት እንደ ዲስከሽን ፖይንት መነሳት የለበትም የሚል ክሌም ስለነበረ ኃይልዬ አሁን አንተ ራስህ ቅድም ላነሳኸው ጥያቄ በደንብ አድርገህ መልሱን ያገኘህ ይመስለናል። እናንተ ተስማሙ፣ መጀመሪያ እናንተ ተስማሙ። እስኪ አንዴ ላውራ ኃይልዬ። ለዛ ነው ኤርሚ ይቅርታ ቀጥሉ ኢንተራፕት ካደረጋችሁ። ሉሉ ሚዩት አድርግ። እሺ እድል ብትሰጡኝ ደስ ይለኛል። መጀመሪያ ከቻልክ ይሄንን ፈረንጅ አጥፋለን ይባላል። ምንም አጠፋላችሁ። እሺ ወንድም ነው። እሺ ኤርሚ አሳይተዋል። ወደ ዋናው እንመለስና ቀደም ምን ስትለን ነበር? አንዴ ላስታውስ፣ የላስት ፖይንቷን ላስታውስ። በቤተ ክርስቲያን ውስጥ አልክ ኦኬ፣ ሰው ምግባር የሌለው ሰው ስራ የሌለው ሰው ኢየሱስ ክርስቶስን በማመን አይድንም አልከን። ቀጠልክና ደግሞ ስጠይቅ ቅዱሳንም ጭምር ምግባር የሌለውን ሰው አያድኑም አልከን። ኦኬ እነኝህ ፖይንቶች ላይ ነበር እነኝህ የገድላት መጽሐፍቶች እንዲነበቡልህ ድል የተከፈተ አስታወስከው ኃይል? አሁን እነኝህ መጽሐፍቶች ላይ እንዳየኸው አህዛብ ሁሉ በስሙ ያልተጠመቀ ሁሉ ጭስ ስለሸተተው ይድናል የሚል ትምህርት አላቸው። እነኝህ የማን መጽሐፍት ናቸው? የኦርቶዶክስ። አንተ ደግሞ ምን አልክ? እኔ እነኝህን መጽሐፍቶች ስለ ድነት ቢያወሩም አልቀበልም እያልክ ነው ያለው። ቤተ ክርስቲያን ግን እንድትቀበለውና አምነህ እንድትድንበት ነው የጻፈችው እንጂ ታሪኩን ሰምተህ የሚገርም ነው ታሪክ የሚገርም ነው አፌን በዳቦ አብሱ ምናምን ብለህ ተረት አይነት ስሜት ተሰምቶ እንድትኖር አይደለም ቤተክርስቲያን የሰጠች። ህይወት ታገኝባቸዋለህ፣ ይጠቅመዋል ብላ ነው የጻፈችልህ። ኦኬ ስለዚህ አሁን ያንተ አቋም ቤተክርስቲያን በትክክል ከመዳን አንጻር ያለ ክርስቶስ ኢየሱስ ሰዎች የሚድኑበትን የመዳን መንገድ እያየህ ነው ወይስ አይደለም? በገድላቶቹ በነገራችን ላይ ገድላት ላይ የተጻፉ ታሪኮች ባለ ታሪኮቹ እንዳለ ቤተክርስቲያን ከተመሰረተች በኋላ የመጡ ሰው ጥያቄ ጠይቄያለሁ። ጥያቄ ጠይቄ በነገራችን ላይ አይወራም። ጥያቄ ጠይቄያለሁ። እሺ ይቅርታ ጥያቄን ግልጽ አድርግልኝ። እሺ ልድገምልህ። እሺ ቅድም ምን አልከን? በቤተ ክርስቲያናችሁ ውስጥ አልከን ሰው ኢየሱስ ክርስቶስን በማመኑ ብቻ እንደማይድን ሁሉ ቅዱሳንን በማመኑ በቅዱሳን በኩል በእነሱ ባለ ነገር ብቻ አይድንም አልከን። ይኸው ኤርሚ ተጠቀፋቸው መጽሐፍቶቹ ካነሱ እኔም ከፍትልሃለሁ። በቤት ስለገባሁ አሁን መክፈት እችላለሁ። ይኸው አህዛብ ሁሉ ጭስ ሲሸተው አተላ በመላስ ሰው ይድናል ይላል ቤተክርስቲያን መጽሐፍ። እንዴት ነው ሁለቱን የምታስታርቃቸው? አይን ክርስቲያኗ የነገርነት ትምህርት አለ። ከዛ ውጭ ያለው ገድል የተጻፈ ነገር ሁሉ ለእኔ የሃይማኖቴ መሰረት አይደለም። ሁለተኛ ነገር ቤተክርስቲያን ከተመሰረተች ስለአንተ አልጠየኩም። ዛሬ 500 እና 400 ዓመት የተነሳ ጻድቅ ሰው ታሪክ ስለአንተ አልጠየኩም። ያልተጠየቅኩን ለምን እንደምታወራ አላውቅም። አስታርቃቸው ሁለቱን ያልኩህ ወዳጄ።
አስታርቃቸው። ከዛ ስለ አንተ እምነት ገድል እኮ ስህተት ካለ ትክክል ካለ መስተካከል የሚችል ነገር እኮ ነው። ዳኒ አሳየን። ቃል መጽሐፍ ቅዱስ ቤተክርስቲያን አሁን ያነበብነው ስህተት ነው ያለችበት ቦታ አሳየን። ግሰት እኮ ሊስተካከል እንደሚችል አቋም አለ። አሳየን። እስከኔ አሁን ወደፊት አልጠየቅኩም። እስካሁን ተሳስተናል ብላ ያስተካከለችውን ገድላ ተአምር አሳየን። ወዴት ነው ግሰት ካገኙበት ካገኙበት ማስተካከል እንደሚችሉ ስህተት መሆኑን እስካሁን ድረስ ቤተክርስቲያን ያሳየችበት መረጃ አሳየን። ወዴት ነው የምትሸሸው? እስካሁን ስለ ወደፊት አላወራንም። እስካሁን መረጃው ባይኖረኝም ገድል ሃይማኖት መሰረት አይሆንም ብራዘር። ቤተክርስቲያን በገድልና በተአምር አላምንበትም ያለችበትን ማስረጃ አስተን አላምንበትም ብላለች እያልኩኝ እኮ አይደለም። በቃ እንደዛ አልወጣኝም ካለች ታምንበታለች እያልከን ያለው በምታምንበት ነገር ላይ ማስረጃ ሳይኖር የራስን አርጊውመንት ነው እያቀረብክ ያለው። ለዚህ ነው አንተ የቲክቶኳ ኦርቶዶክስ ነህ ያልኩ። ለዛ አየህ መሬት ላይ ያለበታለች ማለት ምን ማለት ነው? ዳኒ የምጠቀመው ቃል እኮ አንተ በጣም ሚስሊድ የሚያደርግ እኮ ነው። ምንም ታምንበታለች ማለት ምን ማለት ነው? ታምንበታለች። ገድላትና ታምራት እስካሁን ድረስ ከቤተ ክርስቲያኒቷ ያላስወገደቻቸው ስለምታምንባቸው። የወንጌል አማኞች አስተምሮ ያለበት መጽሐፍ በቤተ ክርስቲያን ውስጥ አለ ንገረኝ። አለ የወንጌል አማኞች የሙሉ ወንጌል የደህንነት መማሪያ በቤተ ክርስቲያን ውስጥ አለ አለ። የቃለ ሕይወት የደህንነት መማሪያ የደቀ መዝሙር ትምህርት መማሪያ መጽሐፍ አለ በቤተ ክርስቲያን ውስጥ። የት ቤተ ክርስቲያን ነው የምትለው? ኦርቶዶክስ በቤተ ክርስቲያን ውስጥ አለ። ምን ይሰራል እዛ ውስጥ? በቃ ምን ይሰራል? ለምንድን ነው ምንም የማይሰራው? ለምንድን ነው ያሌለው? በወንጌል አማኞች የመሰረተ ክርስቶስ ወይ ደግሞ የቃለ ሕይወት ወይ ደግሞ የአንደኛው የወንጌል አማኞች መሰረታዊ የክርስትና ትምህርት መማሪያ እምነቷ ስላልሆነ ነው። እምነቷ የሆኑ መጽሐፍቶች ግን አሁንም ፕራክቲስ ይደረጋሉ። አሁንም ቤተክርስቲያን ውስጥ መጽሐፍቶቹ ይነበባሉ። በቤተክርስቲያን አውደ ምሕረት ላይ ይነበባሉ። አሁን ድረስ መጽሐፏን እያነበበች ህዝቡም ተሳልሞ እየሄደ ኢቨን እየታዘለ ይሄን ሁሉ እያደረገ የቤተክርስቲያኒቷ እምነት አይደለም እንዴት ነው የምትለኝ? ኦፍኮርስ እምነት ነው እንጂ ቤተክርስቲያኒቷ አንድም ቦታ ላይ በየትኛውም የአስተምሮ ሐሳቧን በጻፈችበት ራሷን በገለጠችበት በየትኛውም መጽሐፍ ላይ እኔ በገድል አላምንም እና ምዕመናኖች ከዛሬ ጀምሮ በገድላትና በተአምራት ማመን አቁሙ ያለችበት መረጃ የለም። አንተ ግን ቤተክርስቲያን አቁሙ ባለች ያለችበት በሌለበት ቦታ በጽድቅና መንገድ ሲመላለስ ይህንንም ማድረግ ይቻላል ብለን ከእነሱ ህይወት አይተን እንድንበረታ ምኑ ነው ማድረግ የሚቻለው? ምን ነው ማድረግ ይቻላል ማለት ሰው በጽድቅና ለምሳሌ ገድላት ለምሳሌ የተክለ ሃይማኖትን ገድል ስታነብ ታምራታቸውን ስታነብ ሰው በጽድቅ መንገድ ሲመላለስ ክርስቶስን ሲከተል ይህንንም ማድረግ ይችላል። ምን ነው ማድረግ የሚችለው? ከሞን ታምራቱ ማለት እንድትበረታበት ሌላ ነገር የለውም። ልትማርበት ነው። ክርስትና እንድታጠነክር ሲሸተው ይድናል እያልከን ያለው እኔ ባወራ ደስ ይለኛል። ረጋ በል። ከዚህ በኋላ ማይክ ከከፈት ካስወረዳል። ወንድሜ እያወራ ኦርቶዶክሳዊ ነው እየተናገረ እኮ በጭስ ይዳናል ያልከን ነው ወይ? አቋምህን ንገረን። ጻድቃን ሲሆኑ ቤተክርስቲያን እንደዛ አላስተማረችኝ። ምን አልከኝ? ቤተክርስቲያን እንደዛ ብላ አላስተማረችኝ። ይሄ መጽሐፍ የማን ነው? ምን ማለት ነው? አንተ አልተማርክም፣ አንተ አላነበብክም ማለት ቤተክርስቲያን የላትም ማለት ነው? የነገረ ድነት ትምህርቷ እንደዚህ አይደለማ። ይሄ የነገረ ድነት አይደለም ወይ? ይሄ የመዳኛ ትምህርት አይደለም። ይሄ የነገረ ድነት ትምህርት አይደለም ወይ? ሰው የሚድንበት ትምህርት አለ ነገረ ድነት ብለህ የምታወራው? ሰው የሚድንበትን ትምህርት ቤተክርስቲያን እየጻፈች ነገረ ድነት አይደለም የምትለን ምንድን ነው እሱ? ይሄ ነገረ ሞት ነው እንዴ ወዳጄ? በነገራችን ላይ በክርስትና ድህነት ይታጣል። ሰው በጽድቅ ማለት በተግባር በነገራችን ላይ ብለህ ማስታወራ ብራዘር፣ አሁን የጠየቅከውን መጀመሪያ መልስ ኃይሌ። በነገራችን ብለህ ያልተገናኘ ሀሳብ አውርተህ ርዕስ ለመቀየር አትሞክር። ይሄው እየጠየቅኩ ነው ያለው። ሁለቱን አስታርቃቸው። እኔ አንተ ስለማንበብ አንተ ስላለማወቅ አያስጨንቀኝም። ቤተ ክርስቲያን ግን መጽሐፍቶቼ ናቸው የምትላቸው ውስጥ ሁለት የተጋጨ ሀሳብ አለ። ሁለቱን አስታርቃቸው። ስለ አንተኛ አይመለከተንም። የፈለግከውን ማመን ትችላለህ አንተ። ቤተ ክርስቲያን ግን እምነት አላት። ምን በጭስ ሰው የዘላለም ሕይወት ያገኛል እያለች ነው ያለች። ኢቨን አህዛብ እንዲህ የሚል እምነት የላትም። እንደሌላት ማስረጃ አንጣ።
ከመጽሐፍቶቿ በላይ አንተ ከገድሏ በላይ አንተ ኦርቶዶክስን ኤክስፕረስ የምታደርግ ከሆነ እንግዲያውስ ማስረጃ አንተ ገድል እኮ በቤተ ክርስቲያን ውስጥ ያለ ማስረጃ ብራዘር አንተ ማስረጃ ምንም እሱን አለ ገድል እኮ ትርጉም አልጠየቅኩም ማስረጃ አንጣ ነው ያልኩህ ብራዘር አሁን ገድልን እኮ ኮርነርስቶን እያደረገው እኮ ነው ሃይማኖቱ መሰረት እያደረገው ይሄ ደግሞ ልክ አይደለም ሚስሊድ ያደርጋል ክርስቲያን በገድል እንደማታመን የተናገረችበትን አንድ የቤተ ክርስቲያንን ዶክመንት አንጣ አቡነ ማትያስ ባለፈው መጽሐፎቻችን ስህተቶች አሏቸው ይታረማሉ ያሉት እኮ ይሄንንም ያጠቃልል እኮ ነው ስህተት ያለበት ካለ እኔ ያልኩህ ምንድነው በገድልና በታምራት አላምንም ብላ ከዛሬ ጀምሮ በገድልና በታምራት ላይ የተነገሩት ሁሉ ውሸት ናቸው ብላ ኤክስፕረስ ያደረገችበት ራሷ ሀሳቧን የገለጠችበት አንድ የቤተ ክርስቲያን ናቸው አላምንም አትልም ታምናለች በገድል ገድል ውሸት ናቸው እንዴት ትላለህ ማለት እኔም አይደለም ቤተክርስቲያንም አትልም ግን ስህተት ካለው ስህተቱ ይታረም አንተ እያልከን ያለው ቤተክርስቲያን ማለቷን አሳየ ነው እያልኩ ያለው ወዳጅ ማለት አንተ እያልከን ያለው በጭስ ሰው ይድናል በጭስ ሰው ይድናል እያለ በላ አትልም ውሸት ነው ማለት ነው አይደል አይደል በጭስ ሰው በጭስ ይድናል አይድንም ብራዘር አይድንም አልከኝ እኮ ስለዚህ ውሸት ነው ማለት ነው አይደል በጭስ አይድንም እኮ በጭስ ይድናል ብላ የጻፈችው ውሸቷን ነው ማለት ነው ወይ አንተ ዋሽታል ወይ ቤተክርስቲያን ዋሽታለች ብራዘር ገድል ስህተት እንደሚኖረው እኮ ቤተክርስቲያን ታምናለች ያ ደግሞ ይሄ የቃላት ስህተት አይደለም ብራዘር ወዴት ይሄ የቃላት ስህተት አይደለም ይሄ የቃላት ስህተት አድርገው አታስመስለው ስህተት የምትለው ሀሳብ ሊኖር ይችላል ሊስተካከል ይችላል ችግር የለውም እኮ ስህተት ነው ወዴት እኮ አሁን አንተ ራስን ማስተካከል ያለብህ ስህተት ነው ውሸት ነው በለው ይሄንን ትምህርት ውሸት ነው ስህተት ነው አልቀበልም በል በቃ እሱን ነው ማለት ያለብህ አሁን ከአንተ የሚጠበቀው እሱ ይሄ ውሸት ነው እንደ እግዚአብሔር ቃል አይደለም አንተ ማለት ያለብህ እሱ ማባበል አይደለም አሁን እኔ የቲክቶክ ኦርቶዶክስ ነኝ ይሄንን አልቀበልም ውሸት ነው ማለት ያለብህ አንተ ብራዘር ውሸት ነው ማለት እኮ አንዳንዴ ዳኒ የሚጠቀመው ቃላት በጣም ጀነራላይዝ የሚያደርግ ነገር ነው እሺ እውነት ነው ሰው በጭስ ይድናል ብራዘር እውነት ነው በጭስ ይድናል ሰው ዳኒ ይድናል መቻልኩኝ በቃ ይድናል ካላልክ እኮ ውሸት ነው ማለት ነው ይሄ ትምህርት ቤተክርስቲያንን ለዘመናት ትውልዱ ጭስ እያጨሰ የመድኃኒዓለም ቀን ትውልዱ ሁሉ ጎረቤት ሁሉ ጭስ እንዲጨሰው ሙከራ ያደረገ እንዳይነድ እሳቱን አታንድዱት እንደው ትንሽ ጭስ ይኖረው እያሉ እናትና አባቶቻችን በመከራ ያንን የሚነደውን እሳት ሁሉ እያጠፉ ለህዝብ ሁሉ ጭሱን ለማድረስ ይሞክሩ ነበር መላእክቶች እየመጡ እያራገቡ ጭሱን ሁሉ ወደ ማን ይደርሳል ወደ አሕዛብ ሁሉ ለማድረስ ጥረት ያደርግ ይሄ ሁሉ ውሸት ነው እያልከን ነው ያለው ቤተክርስቲያን ይሄንን ቃል ውሸት ነው ያለችበት ትምህርት ግን የለም አየህ የምትደበቀው የት ነው ሊሳሳት ይችላል ያለችበት ቦታ ላይ ነው ይሄ ትምህርት ተሳስቷል ብላ ነግራለች ወይ ነው ጥያቄው ነግራለች ይሄ ትምህርት አልነገረችም ብራዘር ስለዚህ ይሄ ትምህርት ስህተት ነው ባላለችበት ቦታ ላይ አንተ ቆመ ስህተት ነው እያልከን ያለው አየህ መምህራኖች የቤተክርስቲያን መሪዎች ሊቃውንት ይሄ ትምህርት ስህተት ነው ብለው በአውደ ምሕረት ላይ የሚሰበኩ መጽሐፍቶች ሁሉ ከቤተክርስቲያን መራቅ አለባቸው ብለው የተናገሩበት ማስረጃ የለም ብራዘር የለም በሌለ ነገር ላይ ነው ዲፌንድ ለማድረግ ነው ማለት እኔ ትምህርት ይሄ ነው ብላ የምታስተምረው ትምህርት ስላለ ቤተክርስቲያን ማስረጃ እኔ እጠብቃለሁ አሁንም ይሄ ነው የነገረ ድነት ትምህርቴ ይሄ ብቻ ነው ያለችበት ማስረጃ እስቲ ውሸት ነው እሱ ራሱ ይሄ ራሱ እንደዚህ ብላችሁ የምታወሩት ውሸት ነው የነገረ ድነቴ መሰረቴ እነኚህ ትምህርቶች ብቻ ነው ያለችበትን አንድ የቤተክርስቲያን ዶክመንት እስቲ እጠብቃለሁ አንድ ግን አታቀርብልኝ ከቲክቶክ መውጣት አለብኛል አንተ ለመስጠት ወጣ ችግር የለም ውጣና ና ይሄው እስካሁን እየቆየን አይደል ውጣና ና አንድ ግን ማስረጃ የለም አስረግጬ ምን አይደል አንድ ማስረጃ የለም አንተ መሸሻ መንገድ ነው እንጂ ልታሳየናችሁ ምኑን ነው ማላሳየው አሁን ያልከውን ንግግር በመረጃ ልታስደግፈው አትችልም ቤተክርስቲያን በመጽሐፍቶቿ በሁሉም መድረክ መታሰበው ሰው አንታው ብራዘር አሁን ያንተን ተሆነ አየር ላይ ያለችውን ቤተክርስቲያን ተዋት መሬት ላይ ያለችውን ቤተክርስቲያን አሳየን አንተ አየር ላይ ነው ያለው ወዳጄ አየር ላይ ያላችሁት ቲክቶክን በአየር ላይ የተቀበላችኋት የአየሯ ኦርቶዶክስ
መሬት ላይ የሌለውን ነገር ነው እያመናችሁ ያላችሁ። ዛት ኢዝ ቤዚክ ፕሮብሌም። ቤተ ክርስቲያን በገድልና በተአምር ምን አልከኝ? አሁን ድንገት እሺ አሳየኝ ኃይሌ እኮ በጣም ሲምፕል ነው። አሳየኝ። አሁን ላልከው ንግግር አሳየኝ። በቃ ቀላል ገድላትና ተአምራት የነገረ ድነት ትምህርት ዶክመንቶችን አዘጋጀ ለክርክር ብዙ አጋጣሚ ነው የገባው። በቃ እኮ ቴክ ዩር ታይም ፈልግና ይዘና ችግር የለም። ደስ ያለ ቀን ይዘና እንቀጥላለን። በሌለህ ነገር ግን ህዝቡንም አታድክም ብራዘር፣ አንተም አትድከም። አስረግጬ የምነግርህ ግን ፈልገ ዘመንን ትጨርሳለህ እንጂ እንዲህ አይነት ትምህርት የለም። ቤተክርስቲያኒቷ ነገረ ድነትን በተመለከተ ገድላትና ተአምራትን አላምንም ያለችበት አንድ ሐሳቤ ነው። ስለምታምን ነው በገድላትና በተአምራት ነገረ ድነትን የያዙ ነገረ ድነት ትምህርት የላትም። ኢታሊ ነገረ ድነት ትምህርት የላትም ነው የምትለው እንዴ? ስላላት አይደል እንዴ በጭስ ትድናለህ ያለች? እሱ እኮ ነገረ ድነት ነው ወዳጄ። እሱ ገድል ነው። እሱ ገድሉን ተውና በገድል አላምንም ብለሃለች ቤተክርስቲያን። ምን ሆነ ነው? ገድል ማለት የቅዱሳን ታሪክ ማለት ነው። አይዞ ብራዘር፣ የቅዱሳን ታሪክ ብቻ አይደለም እየዋሸን ያለው አንተው ለቤተ ክርስቲያን ነው እየዋሸ ያለው። ገድል የቤተ ክርስቲያን የቅዱሳን እሺ፣ ችግር የለም ይኸው ላሳይ። የቅዱሳን ታሪክ ብቻ ነው ወይስ ኪዳን አለባቸው በውስጡ? ኪዳን ስትል ኪዳን ነው። ታሪክ ማለት የተፈጸመ ከዚህ በኋላ ምንም ነገር የማያመጣ ማለት ነው። በውስጡ ግን ኪዳን አለ ወይስ የለም? በገድላት በተአምራት ውስጥ አብራራልኛ። ኪዳን ግልጽ ነው። ቃል ኪዳን አለ ወይስ የለም በውስጡ? አለ። እሺ በምድር ላይ ደስ ያለህን ማለት ነው የታሪክ መጽሐፍ ጥቀስና ቃል ኪዳን ያለው የታሪክ መጽሐፍ ንገረኝ። ደስ ያለህን በምድር ላይ እስካሁን ከተጻፉ መጽሐፍቶች መካከል ቃል ኪዳን ያለባቸውን መጽሐፍቶች ንገረኝ። የምን ከቤተ ክርስቲያን ከገድላት ከተአምራት ውጪ የታሪክ መጽሐፍ ሆኖ ቃል ኪዳን ያለው የታሪክ መጽሐፍ ንገረኝ። በነገራችን ላይ ምንም በነገራችን ላይ ብላ አይደለም። እኔ መልስ እየጠበቅኩኝ በነገራችን ብላ ያታወራ የጠየቅኩ ጥያቄ አለ ወዳጅ። በነገራችን ብላ ያተገናኘው ላይ ያታወራ እየጠበቅኩ ነው ያሉት። መልስ ተይ። ካውዱ እየወጣ ነው። አልወጣውም። እዛው ቆሜ ነው እየጠየቅኩ ያሉት። ገድል የታሪክ መጽሐፍ ሆኖ እስካሁን ድረስ በሰው ልጅ ታሪክ የተጻፈ በውስጡ ኪዳን ያለው መጽሐፍ አንድ መጽሐፍ ንገረኝ። የቃል ኪዳን የታሪክ መጽሐፍ። እኔ ስለ ታሪክ ብዙ አላውቅም። በቃ አየሁ፣ ስለሌለህ ነው። በታሪክ ውስጥ ተረት ኪዳን ሊኖረው አይችልም። ልብ ወለድ ኪዳን ሊኖረው አይችልም። ልብ ወለድ ውስጥ ያለውን ነገር የሆነ ነገር ስለሰማ የሆነ ነገር ቆመ ስላደመጥክ ምናምን የኃጢአት ይቅርታ ይገኛል የሚል ታሪክ የለም። ቤተ ክርስቲያን ናት ይሄንን ያዘጋጀችው። በማን ስም ነው ያዘጋጀችው? አንድ ፖይንት ላስይዘ። ይሄንን ኪዳን ሰጠ የተባለው ማን ነው? እየጠበቅኩ ነው ያለኝ። ምን ያልከኝ አልሰማሁም። ለዛ ነው። እሺ ይሄንን ኪዳን ገባ የተባለው ማን ነው? ማን የሰጠው ይሄንን ኪዳን? ዳኒ እንደዚህ በጥልቀት ስለገድላት እኔ ባጠቀኝ ደስ ይለኛል። ኧረ ብራዘር ጠይቃለሁ ወዳጄ። ስለማታውቀው ነገር እየተከራከርክ ስለሆነ እንድታውቅ እያደረግን ያለ ነው። ከዛሬ ጀምሮ አውቀህ ትከራከራለህ ማለት ነው። ሐሳብ ይኖርሃል ማለት ነው። ከዛሬ ጀምሮ ገድል ሲነሳ ትሸማቀቃለህ ወይ ደግሞ አላምንም ብለህ አቋም ትይዛለህ ማለት ነው። በቃ ካልተሸማቀቅ እየጠየቅኩህ ያለው ገድልና ተአምራት ብራዘር፣ ገድልና ተአምራት ቃል ኪዳን የተገባው በማን ነው? በማን ቃል የሰጠው ማን ነው? አደርገዋለሁ ያለው ማን ነው? ለመናገር ጥያቄው አልገባኝም። አረ በደንብ ነው የገባ። በየቃል ኪዳኖች ውስጥ አደርገዋለሁ እንዲህ አደርገዋለሁ እያለ ቃል ኪዳን የሰጠው ማን ነው? የቃል ኪዳኑ ባለቤት ማን ነው? አይዞ እግዚአብሔር ኢየሱስ አይደል ቃል ኪዳን የገባው አይደል? እንደዛ መሰለህ ልትል የፈለከው አይደለ? ምን የሆንከውን ነው እንጂ የምትነግረኝ። ምንማ ምን እፈልጋለሁ? የሆንከውን ነው የምትነግረኝ ብራዘር። ማን ነው ቃል ኪዳን ለተክለ ሃይማኖት መጥቶ የገባለት? ለማርያም ቃል ኪዳን የሰጣት ማን ነው? ለመስቀል ቃል ኪዳን የገባለት ማን ነው?
እኔ ግራ የገባኝ የመዳን ትምህርትና እኔ ስለ አንተ አላወራውም ብራዘር። እኔ አንተማ ግራ እንደገባህ እኮ እያሳየኸኝ ነው። እኔ ግን የጠየቅኩህ ሌላ አየህ። እስቲል በዚህ እምነት ውስጥ የምትቆይ ከሆነ አዎ ዘመንን ሙሉ ግራ በመጋባት ነው የምትኖረው። እሱን ነው ሪፍሌክት እያደረክልኝ ያለው። አንተ እኮ ነው ግራ ገብቶ ግራ የምታጋባ ነው። እኔማ ግራ አልገባኝም፣ እየጠየቅኩ ነው እኮ። ግራ ከገባኝ አስተካክል። የመዳን ትምህርት ተምታቶብሃል። ገድል ምን እንደሆነ ራሱ ገና አልገባም። ወይ ደግሞ አውቀህ እስቲ አስረዳኝ። ገድል ምንድን ነው? አስረዳኝ፣ ደስ ይለኛል። እስቲ አስረዳኝ። ገድል ምንድን ነው? ገድል ማለት በቅድስና ሕይወት ያለፉ ክርስቶስን እየሰበኩ ወይም መስዋዕቱ ወይም በቅድስና ሕይወት ያለፉ ሰዎችን የቅዱሳን ታሪክ የሚገኝበት መጽሐፍ ነው። ታሪክ ብቻ ናቸው? ታሪካቸውን እያነበብን ገድላቸውን እያየ እንድንበረታ እንድንጠነክር። ታሪክ ብቻ ናቸው ወይ? ደገምከው። ታሪክ ብቻ ናቸው በለው። ታሪክ ብቻ ናቸው ወይ? አንተ ነገረኛ እሺ ጀመርኩ። አረ እንዴ የኖርክበት አታውቅም ያልከኝ እኔን እንዴት አስተምርሃለሁ? እየጠየቅኩ አንተ እኔ ስለማላቅ ልታስተምረኝ እኮ ነው። ታሪክ ብቻ ናቸው ወይ? አዎ አለ። ሰምታችሁታል። ታሪክ ብቻ ነው አለ። አዎ አለ። እሺ ታሪክ ብቻ ነው። ከዛ እንዲህ አይነት ታሪክ ታሳየኛለህ ማለት ነው። በምድር ላይ ካለ እንዲህ አይነት ታሪክ ታሳየናል። ይኸው ፊት ለፊቴ ላይ አንድ መጽሐፍ አለ። ይኸው በደንብ ስማ። ዳግመኛ ከዕለታት በአንደኛው ቀን እናታችሁ ክርስቶስ ሰምራ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አሳርጎ ከፈጣሪዋ ፊት አቆማት። ጌታም በየዕለቱ ከሲኦል 3000 ነፍስ እንድታወጣ ስልጣን ሰጣት ወይም ቃል ኪዳን ገባላት ይላል። ምን ገባላት? ቃል ኪዳን ገባላት። ከምን እንድታወጣ? ነፍሳትን ከሲኦል እንድታወጣ። ታሪክ ነው እያልከኝ ያለው ይሄ ዳኒ? አሁን እኮ እኔ አሁን ምንም ልገባ ያልቻለው ነገር ታሪክ ነው ወይ እያልከኝ ነው? ወዴት ነው የምትሸሸው? ወዴት ነው ይሄ ታሪክ ነው እያልከኝ ነው ወይ ያለው? ኖ አይደለማ። የኔ መናገር ስላለብኝ ታሪክ ነው ወይስ ታሪክ አይደለም? ብራዘር እየዋሻ ልትሄድ እድል አልሰጠህም። ብራዘር መናገር ስላለብኝ ልናገር። እንዴት ታሪክ ነው ወይስ ታሪክ አይደለም? አሁን የማላውቀውን ነገር ከአንተ መማር እፈልጋለሁ። ታሪክ ነው ወይስ ታሪክ አይደለም? ይሄ አሁን ታሪክ ነው ወይስ ቃል ኪዳን ነው? ቃል ኪዳን አለው። ቃል ኪዳን አለው። ኦ ቃል ኪዳን አለው። ኦ ቃል ኪዳን አለው። ያነበብኩት እንደዛ ነው የሚለው። እንግዲህ ኦ ቃል ኪዳን አለው። ኦኬ ቃል ኪዳን ማለት አሁን አይሰራም ማለት ነው? ይሰራል ማለት ነው። አው ይሰራል። ኦኬ አሁን የሚሰራ ታሪክ ታውቃለህ? በምድር ላይ የታሪክ መጽሐፍ አሁንም የሚሰራ የታሪክ መጽሐፍ ታውቃለህ? የሚሰራ ስትል አሁንም የሚሰራ ልክ ታሪኩ እንግዲህ አሁን ያኔ እንዳዳነ አሁንም ደግሞ የሚያድን የታሪክ መጽሐፍ ታውቃለህ? አጋጥሞ ያውቃል በምድር ላይ? ሰው ታሪክ ማለት ክርስቶስ ነው። አይዞ ብራዘር። አየህ ዋናው ዓላማ እኔ አሁን አንተ ጌታን ማን ነው አንተን አሸማቀን የመሸኘት ዓላማ አጀንዳ የለንም። ግን ይኸውልህ እውነታን አትካዱ። መሬት ላይ ያለችው ገድል ያመኑታችን መሰረት አለችን አስረግጣችኋል። እባክህን ብራዘር እባክህን። የድነት ትምህርታችን አይደለም ነው፣ የድነት ትምህርት ነው አይደለም። እሺ ይሄንን ቃል ኪዳን የሰጠው ማን ነው? ችግር የለም። እንደዛ ከሆነ በቃ ተሸማቀት ሄዳለህ። አሁን በስነ ስርዓት ነው ማውራ። ችግር የለም። ይሄንን ቃል ኪዳን የሰጠው ማን ነው? አሁን በቃ ተሸማቀቅ እንደምትሄድ አሳያለሁ። ማን ነው ይሄንን ቃል ኪዳን የሰጠው? መልስልኝ። ማን ነው ይሄንን ቃል ኪዳን የሰጠው? ብራዘር የጠየቅኩት ጥያቄ ስማኝ። ይሄንን ቃል ኪዳን የሰጠው ማን ነው? አትከኝ። አይመለከተኝም። በቃ ምን አልከኝ? አንዴ ድገመው። የመዳን ትምህርት አይደለም። አንዴ ድገመው። አንዴ የቅድሞ አይመለከተኝም ማለት አየህ፣ አየህ፣ ይሄ ነው በቃ። አይመለከትህም አንተ። ለምን? አንተ የቲክቶክ ኦርቶዶክስ ስለሆነ። መሬት ላይ ያለችው ኦርቶዶክስ ግን ይመለከታታል። ብራዘር ወዳጄ፣ የመዳን ትምህርትማ አድርጋ ሰጥታለች የኦርቶዶክስ ቤተክርስቲያን። መሬት ላይ ያለችው ኦርቶዶክስ ወዳጄ፣ ይሄው
ይኸው ስለ መዳን ይኸው ከሲኦል በክርስቶስ ሳምራ አማካኝነት ሰው ይድናል እያለችን ያለችው የትኛዋ መሬት ላይ ያለችው ኦርቶዶክስ ይመለከታታል። ዝም ብሎ አይደለም አትዋሽ፣ ዝም ብሎ አይደለም። ይህንን ቃል ኪዳን የገባው ማለት ለምን ትዘለዋለህ? ጥያቄ ማን ይህን ቃል ኪዳን የገባው? እኔ ይኸው አነብልሃለሁ። አሁን ስማኝና ማን ቃል ኪዳን እንደገባ ንገረኝ እስኪ። መጽሐፎቹ ቅዱስ ናቸው ቅዱስ አይደሉም? ይመልስልን። ኦኬ እነዚህ ጋር ቅዱስ ናቸው ቅዱስ አይደሉም? I'm sorry guys። አይሰማም? ትሰማለህ ብራዘር፣ ትሰማለህ። ቅዱሳት መጽሐፍት ነው የሚባሉት። አሁን እኮ ነው ቅድም ጀምሮ ልናገር እየሞከርኩ ያለሁት ምንድን ነው? ቤተክርስቲያን መታሰብ የመዳን ምንድን የሚባሉት ነው ያለው? ምንድን ነው የሚባሉት? የቅዱሳን መጽሐፍት ናቸው አለ። ቅዱሳት መጽሐፍት የሚባሉ ሆኑ ውስጣቸው የተጻፈው እንግዲህ ስለ ቅድስና ስለ መዳን ስለሚናገሩ ጌታ የተናገረውም ቃል ስላለ ነው አይደል? የታሪክ መጽሐፍም እንደዛ ይባላል እኮ ወንድምነት አይደል? የታሪክ መጽሐፍም ቅዱሳን መጽሐፍት ይባላሉ። አይደል? ላይ የታሪክ ባዮግራፊም ራሱ ቅዱሳን መጽሐፍት ይባላሉ አይደል? ወዳጄ የተደናገረ እምነት ውስጥ ያለ ሰው እኮ ስለመደናገሩ እኮ አያስብም። ኦልሬዲ አንተ ኦልሬዲ ተደናግረሃል ብራዘር፣ ተደናግረሃል። እኔ ለምሳሌ አንተ ምንድን ነው የምታምነው ብዬ ብጠይቅህ ይሄ ብለህ ከነገርከኝ በኋላ አይ እንዲህ ነው የምታምነው ልልህ አልችልም። ከባለቤቱ መቼም ባለቤቱ ነው አለ የሚያውቀው ማስረጃ አስጠኝ። አንተ እንደ ቤተክርስቲያን እንደዚህ እንደማታምን እንዳምን ስለ ቤተክርስቲያን ስለ አንተ እኮ ችግር የለብኝም እኮ አልኩ። አሁን አንተ ኃይሌ ፐርሰናሊ እንዳልከው እነኚህ መጽሐፍቶች አይመለከቱኝም ስላልክ ዊ ሪስፔክት አይመለከቱኝም ያልከኝ ስለ ገድላትና ታምራት አይመለከተኝም ማለት የአንተን ቪው አክሴፕት እናደርጋለን። ቤተክርስቲያንን ግን ስትወክል ግን ውሸት እንላለን፣ እንሞግታለን። ለምን እነኚህ መጽሐፍቶችን አላምንም ያለችበት ዶክመንት አለ? አልቀበልም ያለችበት ዶክመንት አለ? እንድናምን አለ ዶክመንት፣ ማስረጃ አለ? ያልከው ነገር እውነት ስለመሆኑ ስላለመዋሸት ማስረጃ አለ? የኔ ማስረጃ እንግዲህ የድነት ትምህርት ብላም ታስተምሮት ማስረጃ አለ ወይ ወዳጅ? አሁን ለምትነጋገረው ንግግር ሰው እንዲያምን ማስረጃ አለ ወይ? እንዴት አድርጌ ላምጣልሽ? ተመልሰና ብራዘር። አዎ መረጃ ብቻ ይዘን አንተ ብራዘር በደምብ መረጃ ይዘን እሱ ነው የተሻለ። እንጠብቃለን ኃይሌ፣ እንደማትቀር ተስፋ አለን። የእውነቴን ነው እንጠብቃለን። በጉጉት ነው የምንጠብቅ። አየር ላይ ቲክቶክ ላይ ያለችውን ኦርቶዶክስ ለማየት እናፍቃለን ብራዘር። በማስረጃ ለማየት እናፍቃለን። እሺ ሙሉ ቀን እስከዛ ሚውታል